የምለውን ቃል አብረሽ የተከተልሽ ነው። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሳይሆን አነ አጥብቂያት ነን ሙሐመደን ረሱሉላህ ምስጋና ይገባ። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እሺ፣ አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው ስንመጣ፣ አንደኛ በሰለመበት ቀን ከኃጢአቱ ሁሉ ምህረትን ያገኛል፣ ስርየትን ያገኛል። የዚህ ዓለም ትልቁ ጸጋ ከኃጢአት ንጹህ መሆን ነው። በቀጣዩ ዓለም ደግሞ የአምላክን ውዴታ መጎናጸፍና ገነቱን መውረስ ነው። ታዲያ ለሰለሙ ሰዎች ይህም ሁለቱንም ጸጋ እንደሚሰጣቸው አምላክ አላህ ሱብሓነሁ ወተዓላ ተናግሯል። ይበቻል አላህ በቁርአን ላይ ሲናገር ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ እምርለታለሁ ኃጢአቱን ሁሉ ብሎ ተናግሯል። ነቢዩ ሰለላሁ ዐለይሂ ወሰለም አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሰውየው ወደ እስልምና ሃይማኖት ሲገባ ጊዜ ያለፈ ኃጢአቱ ሁሉ ይሰረይለታል፣ ይማርለታል ማለት ነው። በቀጣዩ ዓለም ደግሞ ከሞት በኋላ ህይወት እንዳለ ኢስላም ያስተምራል። ትንሣኤ እንዳለ ኢስላም ያስተምራል። ዳግም ትነሳላችሁ ከሙታን፣ ከዚያም በኋላ የዘላለማዊ ህይወትና ገነት እንደሚወርሱ አማኞች ይናገራል። ለዚህ አላህ ሱብሓነሁ ወተዓላ ሲናገር በሱራ አልበቀራ ላይ ይላል ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት ይላል። ሙሐመድ ሆይ እነዚያን ያመኑትንና መልካም የሰሩትን ለእነርሱ ገነት እንደተዘጋጀላቸው አብስራቸው እያለ ይናገራል ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ተናገሩ ማለት ነው። ይህን ይመስላል። እሺ ትቀጥላለህ። አንድ ጊዜ ይቅርታ። እሺ ስለ ሶላት አሰጋገድ ምናምን ጓደኞች እንዳስተምሩሽ ጓደኞች አሉሽ አይደለ? በጣም ብዙ ልጆች አሉ። መልካም። ስለ ሶላት አሰጋገድ አስተምሮ ባያቸው። ሶላት ትልቁ የአምልኮ ስርዓት ነው። አንድ ሰው ከሰለመ በኋላ ሊፈጽመው የሚገባ የሆነ ሶላት አሰጋገድን ያስተምሩሽ። ሶላትን ትቀጥያለሽ ማለት ነው። ስምሽ ማን ነበር? ስሜ ብርሃን። ብርሃን። እሺ መቀየር ካልፈለግሽ ችግር የለውም። መቀየር የምትፈልጊ ከሆነ ደግሞ የአንቺ ምርጫ ነው። ደስ የሚልሽ ስም ካለ አንቺ መቀየር ትችላለሽ። ካልሆነ ደግሞ እኛ እናወጣልሻለን ማለት ነው። ከሀያት ከኤክራም እና ከሲትራ ውጭ ካለ አውጡልኝ እናንተ። ሀያት የሚለው አሪፍ ስም ነው፣ ተጠቀም ከፈለግሽ። ኖ ከሶስቱ ውጭ ከሀያት ከኤክራም እና ከሲትራ ውጭ። እሺ ጻፉ ኮሜንት ላይ ሰኪና፣ ኢክራም፣ ሌላስ? ሌላ ኮሜንት ላይ ጻፉና ደስ ያለሽን ምረጪ። የትኛው ይሻላል? ሱመያ ደስ የሚል ስም ነው። ሱመያ ይሆንልሽ? የተሻለ ካለ እየጠበኩ ነው። ኦኬ ያስሚን መርሐባ። በቃ ከዚህ በኋላ እሱን ወደድሽው? ያ የተሻለ ካለ ያኔ ካለ ትርጉሙ ባቅ ደስ ይለኛል። እሺ ጻፉላት ኮሜንት ላይ እና ደስ ያላት እሺ መርየም ይሁን ወይንም ሰዓዳ። ሰዓዳ ማለት ደስታ ማለት ነው። እሺ የትኛው ደስ አለሽ? አንዴ ቆይ አንዴ። እሺ እስከዚያ ድረስ በቃ የትኛው አንዱን መረጭና ወደ ቀጣያችን እንድንሄድ።
ኦኬ እሺ አንዴ እኔ እዚህ ጋር ስላለኝ እያየው ነበርና አንድ ደቂቃ ብቻ። እሺ እስከዛ ድረስ ጥያቄ ካለ ቢኒያ መቀጠል ትችላለሽ። እሺ መልካም እንዴት አመሸ? ደህና አልሐምዱሊላህ አለን። ያው ይመስለኛል የዚህ የፕሮግራም ዓላማ ያላወቁትን ሰዎች እንዲያውቁ ማድረግ ማስተማር ይመስለኛል አይደል? እና ጥያቄ ያላቸውን ሰዎች ደግሞ መቀበል ማለት ነው። እኔ ምንድነው ያለኝ ጥያቄ አሁን አንተ ቅድም ስጠይቅ ከሰማኋቸው ነው የምነሳው ኢየሱስ አምላክ እንዳልሆነ እና ነብይ እንደሆነ በአላህ የተመረጠ ነብይ እንደሆነ አላህ እንዳልሆነ እና እኛ ፈጣሪ ብለን እንደምናመልከው እየተናገርክ ነበርና እኔ ደግሞ ፈጣሪ እንደሆነ ላረጋግጥልህና ምናልባት ሐሳብና ጥያቄ ካለ ልታሳምነኝ የምትችል ከሆነ በዛ እንድናወራ ፈልጌ ነው። ይቻላል። አንተ ኢየሱስ ክርስቶስ አምላክ ነው ብለህ ነው የምታምነው? አዎ እኔ አምላክ ነው ብዬ ነው የማምነው። እሺ ኢየሱስ ክርስቶስ አምላክ ነኝ ብሎ አስተምሯል መጽሐፍ ቅዱስ ላይ? አዎ ኢየሱስ ክርስቶስ አምላክ ነኝ ብሎ አስተምሯል። እስኪ ኢየሱስ ክርስቶስ ወንጌላት ላይ አምላክ ነኝ ብሎ ያስተማረበት ቦታ ሳይን እስኪ የቱ ጋር? በወንጌላቶቹ ላይ ተጽፏል። የቱ ጋር? ለምሳሌ በዮሐንስ ወንጌልም በማቴዎስ ወንጌልም ተጽፏል። የቱ ጋር እኔ አምላክ ነኝ ብሎ ያስተማረበት አምላክ ነኝ እኔን አምልኩኝ ወይንም ተገዙኝ ያለበት ቦታ ካለ የቱ ጋር ነው እንደሱ ያለ? ማስታወስ ከቻልኩኝ የዮሐንስ ወንጌል ምዕራፍ 16 ይሁን 13 ከቁጥር 14 ጀምሮ የሚለውን ልንገርህ። እኔ ምናልባት ቁጥሩን ትክክል ካልሆንኩኝ አላውቅም። ችግር የለውም። ወይ ደግሞ ስለምን እንደጻፈ ምን ብሎ እንዳስር እንደነገራቸውም ይገልጻል እዛው ላይና አይደለ? ያ ማለት ምን ማለት ነው? እኔ አምላካችሁ እና ፈጣሪያችሁ ሲሆን እግራችሁን ካጠብኩኝ እናንተም እርስ በርስ እግራችሁን ተጣጠቡ የሚለው አንደኛው መልእክት ነው። እንደሱ አይልም። ዮሐንስ 13 ላይ ይገኛል። እኔ አምላካችሁና ፈጣሪያችሁ ነኝ አይልም። እሱ ጋር የሚለው ነገር እንደዛ ነው የሚለው። ምናልባት የሁለታችን አረዳድ ሊለያይ ይችላል እንጂ እኔ አምላክና ፈጣሪ ስሆን ነው የሚለው አይደል? እና አይልም እንደሱ። እኔ አምላክና ፈጣሪ ስሆን አይልም። የሚለው ጌታና መምህር ትሉኛላችሁ እንዲሁ ነኝና እያለ ነው የሚናገረው። እንዲሁ ነኝና እኔ አምላካችሁ ነኝ ፈጣሪያችሁ ነኝ አላለም። ጌታና ያላችሁ ነው የሚለው። ያ ማለት ምን ማለት ነው ታዲያ? ጌትነት ለሁለት ይከፈላል መጽሐፍ ቅዱስ ላይ። አንደኛ መለኮታዊ ጌትነት አለ፣ ሁለተኛ የስልጣን የሹመት ጌትነት አለ። መለኮታዊ ጌትነት የአብ ነው፣ እሱ የታወቀ ነው። ኢየሱስ ክርስቶስ አባት ሆይ የሰማይ የምድር ጌታ አንተ ነህ እያለ ይናገራል። ነገር ግን የሌላው ጌትነት ደግሞ የሹመትና የስልጣን ጌትነት ከአምላክ ዘንድ በመደረግ የሚገኝ የሆነ የጌትነት አይነት ነው። መለኮታዊ ጌትነት ደግሞ በመደረግ የሚገኝ ጌትነት አይደለም፣ ባህሪ ነውና መለኮታዊ ጌትነት ለአምላክ። ነገር ግን የክርስቶስን ጌትነት ሄደን ስናየው ከየትኛው ነው ብለን ስናይ የእርሱ ጌትነት በመደረግ የተገኘ ጌትነት ነው። ያ ማለት ስልጣን ነው፣ ሹመት ነው። በእስራኤል ላይ አለቃ መደረጉን የሚገልጽ ነው። ያ እኮ እዚህ ጋር እኮ ነው አሁን አስተምህሮቱ ነው። አሁን አንተ የምትረዳበት መንገድና መጽሐፍ ቅዱሱ ኢየሱስን የገለጸበት መንገድ የመጽሐፍ ቅዱስ እኮ ቃል ነው፣ ኢየሱስ ማለት ነው። መጽሐፍ ቅዱስ በሌላ አተረጓጎም ድርሰት ሳይሆን የተኖረ ሕይወት ቃል ኢየሱስ ክርስቶስ ማለት ነው። መጽሐፍ ቅዱስ በራሱ ማለት ነው። ሰው ምንድነው እኛም ሰማይ አሁን ያልኩት የነረዳር ሳይሆን መጽሐፍ ቅዱስ ላይ ቃል በቃል ነው ማሳያ። የክርስቶስ ጌትነት ባጭሩ በመደረግ የተገኘ ጌትነት ነው። አምላክ ጌታ አድርጎት ነው ይላል። ማስረጃ ላሳያ አውጥቼ በመደረግ አብ ወልድ መንፈስ ቅዱስ እኮ አንድ ባህሪና አንድ ባህሪ እኮ ያላቸው ፈጣሪዎች ናቸው። ይሄን ለመረዳት ስለ ስላሴ ማወቅ እና መረዳት ያስፈልጋል። መጀመሪያ አሁን ስለ ስላሴ እናወራለን፣ ግን የክርስቶስን ጌትነት እንጨርስ አንዴ። ክርስቶስ ወልድ ነው። ወልድ ማለት ደግሞ ራሱን የቻለ ሌላ አካል ሳይሆን ከአብ ጋር ተመሳሳይ ስልጣን ያላቸው ተመሳሳይ ባህሪ ያላቸው
ተረዳኸኝ አይደል? አንድ ጊዜ ቢኒያም ጌታ የሚለውን ከዚያ ወደ ስላሴ እንመጣለን። ይኸውልህ ጌትነቱ የክርስቶስ በመደረግ የተገኘ ጌትነት ነው እያልኩ አምላክ ጌታ አደረገው ኢየሱስን ይላል። ሌላ ያደረገው አለ ወይ? አዎ፣ ባለፉት ዘመናት ላይ ነብያቱን ሁሉ ጌታ ሲያደርግ ነበር እግዚአብሔር። ዮሴፍ ለምሳሌ ጌታ ነው። ይህን ታውቃለህ አይደል ቢኒያም? ዮሴፍ በመጽሐፍ ቅዱስ ላይ አብርሃምም እኮ ሚስቱ ምን ትለው ነበር ይላል፣ ጌታዬ ትለው ነበር ይላል አይደል? ያ ማለት ግን ጌታ ነው ማለት አይደለም። አሁን የኢየሱስ ክርስቶስ ጌትነት እና የሌሎቹ ጌትነት ተመሳሳይ አይደለም። ይሄ ደግሞ ተመሳሳይ ያሳየ ሆይ ያልከው ነው። መጽሐፉ ላይ ዮሴፍን እግዚአብሔር ጌታ አደረገው ይላል፣ ኢየሱስንም እግዚአብሔር ጌታ አደረገው ይላል። ተመሳሳይ ቃል ነው። እግዚአብሔርና ኢየሱስ እኮ ተመሳሳይ ናቸው። አብ፣ ወልድ፣ መንፈስ ቅዱስ በሚለው አይደለም። የአብ ጌትነት በመደረግ የተገኘ ጌትነት አይደለም። የኢየሱስ ክርስቶስ ግን ጌትነቱ በመደረግ የተገኘ ጌትነት ነው። ላሳየህ መጽሐፉ ላይ እኮ መጽሐፉ የሚለው እኮ ያልኩ ነው። አሁን መጽሐፉ ይላል እያንዳንዱን ነገር በመጽሐፍ ቅዱስ ስለምናምን መጽሐፍ የሚለውን ነገር እንቀበላለን። ግን ያ የምንቀበለው ነገር ኢየሱስ ክርስቶስ ጌታ እንደሆነ ፈጣሪ እንደሆነ ለማስተማር የተገለጸበት አገላለጽ እኛ ጌትነቱ የፈጣሪነት ጌትነት አይደለም እኮ እያልኩህ ነው ቢኒያም። በመደረግ የተገኘ ጌትነት ነው። የስልጣን የሹመት ጌትነት ነው እያልኩህ ነው። እሱን አንተ ነህ የምትረዳው እንደሱ ብለህ። እኔ አይደለም ያልኩህ። እኔ አይደለም የምረዳው፣ ቃል በቃል መጽሐፉ ላይ ያለውን ነው የምነግርህ። ላሳይህ ሆይ እያልኩህ ነው። ይቻላል። መጽሐፉ ላይ በመደረግ የተገኘ ጌትነት ነው። ይህንን አሸናፊ ራሱ ከላይ ያለው ያምናል። አሸናፊ ልክ ነኝ አይደለ? የኢየሱስ ጌትነት በመደረግ የተገኘ ጌትነት ነው። ሰላም እንዴት ናችሁ? ስላስገባችሁ አመሰግናለሁ። እሺ የክርስቶስ ጌትነት በመደረግ የተገኘ ጌትነት ነው አይደል? አንዴ ለወንድም ለቢኒያም ንገር። አዎ በለው ዘንገፍ። አይ ማን ነው የራሱ ጌታ እኮ ነው። ማን ያደርገዋል ጌታ? አይዋ አያችሁ፣ ትክክለኛ ጌታ ቢሆን ማንም ጌታ ያደርገውም። ትክክል ነው ይሄ ልጅ። ግን ክርስቶስ ጌትነቱ በመደረግ የተገኘ ጌትነት ነው። አሁን እሱ ደግሞ ስልጣኑ ይለያያል። አብ ወልድ ነው። ላሳየህ፣ በቃ ያው ቃል በቃል ላሳያቸው ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? ያው እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። እንዳደረገው ምን እንዳደረገው? ጌታ እንዳደረገው። ጌታ አድራጊ ያለ፣ ጌታ ተደራጊ ያለ። አድራጊው ማን ነው? እግዚአብሔር ጌታ አደረገው። ማንን? ኢየሱስ ክርስቶስን ጌታ አደረገው። ስለዚህ የክርስቶስ በመደረግ የተገኘ ጌትነት ነው ማለት ነው። አንዴ ቢኒያም ጨርስና ትቀጥላላችሁ በተራ። ቢኒያም አየህ አይደለ? በመደረግ የተገኘ ጌትነት ነው ይላል መጽሐፍ እኮ። ኢየሱስ ክርስቶስን እንደዚህ ብሎ ሲገልጸው አብ አልወረደም። ተረዳኸኝ አይደለ? አብ ሳይሆን የወረደው ወልድ ነው የወረደው። ስለዚህ ወልድ ሲወርድ ለኛ ኢየሱስ ክርስቶስ የመጣበት የራሱ የሆነ ምክንያት አለው። ወደዚች ዓለም ፍጹም ሰውና ፍጹም አምላክ ሆኖ ሲወርድ የመጣበት የራሱ የሆነ ምክንያት አለው። ያንን ለመግለጽ ነው። አብ ኢየሱስን ጌታ አደረገው ሲል ልክ በስልጣን አንድ እንደሆኑ፣ በአገዛዝ አንድ እንደሆኑ፣ በባህሪ አንድ እንደሆኑ፣ ነገር ግን ወደዚች ዓለም እንደላከው አብ የሚያውቀውን ሁሉ እኔ አውቃለሁ ብሏል እኮ አይደል? ኢየሱስ ክርስቶስ አላለም። አብ የሚያውቀውን አላውቅም ነው ያለው። ላሳየህ እኔ አንድ ሐሳብ ልናገር ማለት ይሄን ሁሉ ነገሮች አሁን እኔ እያንዳንዱን ቃል በቃል እንደዚህ እዚህ ቦታ እያልኩ መናገር ማለት ነው። ያሁን ሐሳብ ራሱ ነው ስለ ትንሣኤ ቀን፣ ስለ ምጽአተ ዓለም ቀን፣ ስለዚያች ቀንና ሰዓት ማወቅ ያለበት ማን ነው? አብም ወልድም መንፈስ ቅዱስን ማወቅ አለባቸው አይደለም? ምክንያቱም እውቀት ከመለኮታዊ ባህሪ ነውና አብ ያወቀውን ወልድም ያውቃል፣ ወልድ ያወቀውን አብ ያውቃል፣ አብ ያወቀውን መንፈስ ቅዱስ ያውቃል፣ መንፈስ ቅዱስ ያወቀውን ወልድ ያውቃል። ሁሉም በእውቀት አይበላለጡም አይደለ? እውነት ነው። በጣም ጥሩ። በእውቀት ግን አንዱ የሚያውቀውን ሌላኛው የማያውቅ ከሆነ በመለኮት አንድ አይደሉም ማለት ነው አይደለም? ምክንያቱም እውቀት ከመለኮታዊ ባህሪያት ነው። አንዱ የሚያውቀውን ሌላው የማያውቅ ከሆነ ያ የማያውቀው አምላክ ሊሆን አይችልም። ስለዚህ ኢየሱስ ክርስቶስ ምን አለ? አማ አን ትልከ ልአያም ወትልከ ሰዓ ፈላ ያዕለሙሃ ኢላ ልአብ ለልመላኢከ አለዚነ ፊ ሰማዋት ሐታ ልኢብን ይላል። ምን ይላል መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ? ስለዚያች ቀንና ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአብ በቀር የሚያውቅ ማንም የለም አለ። ያ ሰላም። ስለዚያች ቀንና ስለዚያች ሰዓት አብ ብቻ ነው የሚያውቀው አለ ኢየሱስ ክርስቶስ። ልጅም ቢሆን አያውቅም አለ ራሱን። መላእክቶችም ቢሆንም አያውቁም፣ ከአብ በቀር ማንም አያውቃትም አለ። ስለዚህ አብ የሚያውቀው አለ፣ ክርስቶስ የማያውቀው
መንፈስ ቅዱስ ራሱ የማያውቀው በስጋው ስለሆነ ነው ምናምን እንዳትሉ። መንፈስ ቅዱስ ስጋ ላይ አይደለም፣ እርሱ ራሱ አያውቃትም። አብ ብቻ ነው የሚያውቀው አለ ኢየሱስ ክርስቶስ። ስለዚህ በመለኮት አንድ ናቸው የሚሏቸው ውሸት ነው። እውቀት ከመለኮታዊ ባህሪያቶች ነው። አምላክ ሁሉን የሚያውቅ ነው። ያለፈውንም የሚመጣውንም ሁሉ ያውቃል። ነገር ግን ያንን አለማወቁ ክርስቶስ አምላክ እንዳልሆነ ያሳየን፣ መንፈስ ቅዱስ አምላክ እንዳልሆነ ግልጽ የሚያሳይ ነው። ስለዚህ አስቀና ስለዚህ ሰዓት ግን አምላካቸው አላህ ያውቃል ወይ? በደንብ አድርጎ ማስረጃ ቃለ ሱብሓነሁ ወተዓላ ኢነላሃ ዒንደሁ ዒልሙ ሰዓ፣ የሰዓቲቱ እውቀት ግን ከኔ ዘንድ ብቻ ነው ያለው ይላል አላህ ቃል በቃል። በሌላ ቦታ ላይ ይላል የስአሉነከ ዐኒ ሰዓ ቁል ኢነማ ዒልሙሃ ዒንደ ረቢ ላ ዩጀሊሃ ሊወቅቲሃ ኢላ ሁ። ሙሐመድ ሆይ ስለዚያ ቀንና ስለዚያ ሰዓት ይጠይቁሃል፣ እንዲህም በላቸው እርሱ እውቀቱ ያለው ከጌታዬ ከአላህ ዘንድ ብቻ ነው በላቸው አለ። ታዲያ ክርስቶስ ምን አለ? ከአምላኩ ዘንድ ብቻ እንጂ እኔ ራሱ መላእክቶችን ብንሆን አናውቃትም ያችን ቀን አለ። ያ ሰላም አይ ስለ ዓለም መጨረሻ እኮ ኢየሱስ ክርስቶስ ይናገራል። በዚያ ቀን እንደዚህ ይናገር እንደዚህ ይሆናል፣ እንደዚህ ይሆናል እያለ ሰለላሁ ዐለይሂ ወሰለም ይናገራሉ። እሱ ይናገራል። ነገር ግን ምንድነው አሁን ለእስራኤሎች ጊዜ አልደረሰም። ተረዳኛ? እሱ የራሱ የሆነ ጊዜ አለው፣ የመሰቀያ ጊዜ አለው። ወደዚህ ዓለም የመጣበት የራሱ የሆነ ምክንያት አለው። አብ ወልድ መንፈስ ቅዱስ አብ ወልድን ሲልከው ወደዚህ ዓለም የመጣበት የራሱ የሆነ ምክንያት አለው። ያን ጊዜ ሳያልቅ ሳይጨርስ እንዲህ ነው ብሎ ለነሱ መናገር ያልፈለገው እያንዳንዱን በጊዜ ሁኔታ በጊዜ ሂደት ስለሆነ የሚያውቁት እነዛን ነገር ለማሳወቅ የጣረበት እና ለነሱ ያስረዳበት መንገድ እንጂ እሱ አላዋቂ ሳይሆን ቀርቶ አይደለም። እነዚህ ነገሮች እኮ እያንዳንዱን ነገር አሁን እዚህ ላይ ያልኩ ልነግርህ የማልችለው በጎኔ መጽሐፍ ቅዱስ ስላልያዝኩ ወይም ደግሞ ወጥቼም እንዳለ ሁሉ አውጣልሃለሁ። አሁን አውጥቼ ባስረዳ ደስ ይለኝ ነበር። ያን ደግሞ ይበልጥ ለማወቅ የት እንዳለ ሁሉ አውጣልህ። ግን የሚናገረው ምን መሰለህ? ሁሉ ነቢያቶች የትንሣኤ ቀን ምልክቶችን ይናገራሉ። ያቺ ቀንና ሰዓት ከመቅረቧ በፊት የሚታዩትን ነገራቶች ክርስቶስ ይናገራል። ተናገረና ምን አለ? ነገር ግን ስለዚያች ቀንና ሰዓት እኔ አላውቅም አለ። በቃ ማን ነው የሚያውቀው? አብ ብቻ፣ ከእርሱ ውጭ ማንም አያውቅም አለ። አይ አይደለ? አብ የሚያውቀውን ሁሉ ደግሞ ክርስቶስ እንዳወቀ ጥቅስ አለ እያልኩ ነው። እንደሱ ምን የለም። አብ የሚያውቀውን እኔ ያውቃለሁ እኮ አሁን የለም ስትለኝ አንተ እኔ እንዳለ ያወቅኩ ግን የቱ ጋር እንደሆነ አሁን በሰዓቱ ማውጣት ስለማልችል የሚሻለው ነገር ምንድነው ብዬ አስባለሁ መሰለህ? እንደኔ ማለት ነው ኖርማሊ ፍትሃዊ የሆነ ልክ እኔ እናንተ እንደምንወያየው መጽሐፍ ቅዱስን ከኛ በተሻለ መልኩ ይዘው ሊከራከሩ ወይም ደግሞ ሊያስረዱ የሚችሉ መከራከር ሳይሆን ሊያስረዱ የሚችሉ፣ ምክንያቱም የኛና የእናንተ ሃይማኖት የተለያየ ነው። አስተምህሮቱም ሃይማኖቱም ምንድነው እኛ እንደ ሃይማኖት የራሳችን የሆነ አስተምህሮት አለን። አስተምህሮቶች እኔ ሳልሆን አሉ እነ እፎ ያሉ እነ ክርስቲያን አሉ እነ ማማ ያሉ እነሱ ጋር ገብቶ መወያየት ይቻላል ልፈልግኝ ነው። ሂድና ልክ ለኔ እንደነገርከኝ ሂዱና እስኪ እንዳውን ማስረዳት አልቻልኩም ይሄን ጥቅስ እናንተ ከተረዳቸው አስረዱልኝ ባላቸው ለኔ እንደነገርከኝ ለነሱ እንደምትረግራቸው ተስፋ አደርጋለሁ። መልካም ጊዜ ይሁንልህ። በቀጣይ ልካቸው እንዲመጡ ካልሆነ ከቀሩ አንተ ፈርተዋል ማለት ነው እንድትነግራቸው። እሺ ንገራቸው። ለኔ እንደምትነግሩ እነዚህ እየመጣችሁ ልክ ለእነርሱ ሄዳችሁ እስኪ አንድ ቀን ሙስሊሞች ቤት ግቡና እንደው ለታሪክ እናያቸው በላቸው። ገብታ ያቁም እኮ በህይወት ዘመናቸው ትፎክሩባቸዋለች አይደል? ሙስሊሞችን እያመጣችሁ እዚህ እንደምትጠይቁና እንደምታሳዩን ጀግና እንደሚያጫውታችሁ ሂዱና እስኪ ለታሪክ አንድ ቀን ሙስሊሞች ቤት ግቡና እናያችሁ። እስከ መቼ ድረስ ነው ከሙስሊሞች ቤት ሳትገቡና ልትሞቱብን እኮ ነው በላቸው። አንድ ቀን ታሪክ ስሩ በላቸው። የዛኔ እዚህ ሲመጡ የዛኔ ወንድ ትሏቸዋላችሁ ታያላችሁ። የዛኔ ጥያቄ ያለው ካለ መቀጠል ይችላል። አሸናፊ ሰላም እንዴት ናችሁ? አለን አልሐምዱሊላህ። ጥያቄ አለ አለው። እግዚአብሔር ይመስገን። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ቁርአን ላይ ሱራ 5:17 ላይ እሺ ታነብልኛለህ? ጠይቅ። ጥያቄ እንደሱ ላይ ያልተረዳኸው ነገር አንብብልኝና ልጠይቅ። እዛው ላይ አንብበው ከሆነ ጥያቄውን ይዘህ መተህ ከሆነ ጥያቄህን ጠይቅ። ጥያቄ ምንድን ነው? በሱ ላይ የማርያም ልጅ የካዱ የመርየም ልጅ የካዱ የሚል ነውና
የመርየም ልጅ ማን ነው? የካዱትስ ማን ናቸው? እሺ የመርየም ልጅ ዒሳ ወይንም ኢየሱስ ይባላል። የካዱት ደግሞ እናንተ ናቸው። እኛ ነን። ምን ብለን የካድ ነው? እርሱን አምላክ ነኝ አምልኩኝ ሳይላችሁ እናንተ ካዳችሁና ይሄንን አይ አንተ ራስህ አምላክ ነህ እናመልካለን ብላችሁ እያመለካችሁት ነው። እሱማ እኮ አምላክነት ስለገለጠልን ነው የምናመልከው። የቱ ጋር ነው አምላክ ነኝ አምልኩኛ ነው? ቅድም ራሱ ታነሳ የነበረው እኮ ዮሐንስ 13:13 እኮ ራሱ ነው ኢየሱስ ክርስቶስ ነው አምላክ ነኝ አምልኩኝ ብሏል። እዚያ ላይ ጌታ ማለት እኮ አምላክ ማለት እኮ ነው። ጌታ ማለት አምላክ ማለት ነው ያለ ማን ነው? በቃ ጌታ ማለት አምላክ ነው፣ ገዢ፣ አስተዳዳሪ፣ ፈጣሪ ነው ጌታ ማለት። ስለዚህ ዮሴፍ ጌታ ነው አምላክ ነው ማለት ነው። ምክንያቱም ጌታ ነው እሱ በዚህ ዓለም ነው ጌታ የሆነው። ዮሴፍ ወይም ደግሞ ጌታ ማለት የግዴታ አምላክ ነው ማለት አይደለም። ንጉስ፣ ሹመት የሚለውንም ትርጉም ይይዛል ማለት ነው አይደለ? በጣም ጥሩ። እሺ እሱም ጥሩ ሐሳብ ነው። ተስማማን በሱ። ስለዚህ የግዴታ ጌታ ስለተባለ አንድ አካል አምላክ ነው ማለት አይደለም አይደለ? አይ ይላውን ጌታ የሚለውን ለፍጡራን ስንሰጥና ለራሱ ለፈጣሪ ስንሰጥ ይለያል። ለፍጡራን ስንሰጥ ይህንን ለምሳሌ አዳም ተፈጥሮ ለዚህ ዓለም ጌታ ወይንም መሪ፣ አስተዳዳሪ፣ መንግስቱን ተብሏል አይደል? ግን ሰማይና ምድርን የፈጠረ ጌታ አይደለም። ወልድ ኢየሱስ ክርስቶስ ግን ጌታ ነው። ኦኬ፣ ኢየሱስ ክርስቶስ ሰማይና ምድርን የፈጠረ ጌታ ነው ተብሏል መጽሐፉ ላይ ወይንስ አብ ነው ሰማይና ምድርን የፈጠረ ጌታ ነው የሚለው መጽሐፍ ቅዱስ? ቅድም እንዳልከው ይሄ አብ፣ ወልድ፣ መንፈስ ቅዱስ በመለኮት አንድ ናቸው። ወልድ መንፈስ ቅዱስ በመለኮት አንድ ናቸው የሚለው ትምህርት ለምሳሌ ዮሐንስ 10:30 ላይ እኔና አብ አንድ ነን ይላል። እሱ ላይ አብ፣ ወልድ፣ መንፈስ ቅዱስ በመለኮት አንድ ናቸው። አይ የመንፈስ ቅዱስን አመጣልሃለሁ። እኔና አብ አንድ ነን ብሎ አንዴ ይኸውልህ፣ አብ፣ ወልድ፣ መንፈስ ቅዱስ በመለኮት አንድ ናቸው ነው ያልከን። አሁን አንድ ናቸው 10 ናቸው የሚል ጥቅስ ሳይሆን የምትሰጠኝ በመለኮት የሚለውን እንዳትረሳ። እኔ እናንተም አንድ የምንሆንበት ነገር አለ። ኢየሱስና አብም አንድ የሚሆንበት ነገር አለ። እሱን አንክድም። ያለም አንድ የሚባል ነገር አለ። ግን አንተ በመለኮት አንድ ናቸው አብ፣ ወልድ፣ መንፈስ ቅዱስ ይላል። የቱ ጋር ነው እንደሱ የሚለው? አሁን መለኮት ማለት ግዛት፣ ስልጣን ነው። ይሄን ታምናለህ? እሺ አብ፣ ወልድ፣ መንፈስ ቅዱስ በመለኮት አንድ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? አብ፣ ወልድ፣ መንፈስ ቅዱስ በመለኮት አንድ ናቸው የሚል ወንጌሉ ላይ የለም። ነገር ግን አይደለም በመለኮት የሚለው ነው እንጂ በስልጣን ግን አንድ ናቸው። አሁን መለኮትን ስልጣን አድርገህ መውሰድ አለብህ ግዴታ። የማይካድ ነገር ነው። አንድ እንደሱ ሚል ከሌለ አሁን ጌትነትን እንጨርስ አንድ ጊዜና እንመለሳለን። የሰማይ የምድር ጌታ የተባለው መጽሐፍ ቅዱስ ላይ ማን ነው? አብ ነው? ወልድ ነው? መንፈስ ቅዱስ ወይንስ ሶስቱም ናቸው? አብ፣ ወልድ፣ መንፈስ ቅዱስ ናቸው የሰማይ የምድር ጌታ የተባሉት? ሶስቱ በአካል ሶስት ናቸው። በመለኮት ወይም ደግሞ በጌትነት አንድ ናቸው። መንፈስ ቅዱስ የሰማይ ጌታ የሰማይ ምድር ጌታ ናቸው የሚለው የቱ ጋር ነው ያለው? ለምሳሌ ስላሴ በሚለው ይገልጣል። ሄኖክ 17:17 ላይ ያወጣል ካለ መጽሐፍ። ጥያቄው አብ፣ ወልድ፣ መንፈስ ቅዱስ የሰማይ የምድር ጌታ ናቸው የሚለው የቱ ጋር ነው ያለው? ያው አብ፣ ወልድ፣ መንፈስ ቅዱስ ማለት እኮ ስላሴ ማለት ነው። አብ፣ ወልድ፣ መንፈስ ቅዱስ የሰማይ የምድር ጌታ ናቸው የሚል የለም። አለ ካልክ አሳየኝ፣ ከሌለ የለም። እኔ ግን የምልህ ምንድነው የሰማይ የምድር ጌታ የተባለው አብ ነው። ማስረጃ ላሳየህ? እሺ አሳየኝ። እሺ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን ይላል መሰለህ? እሺ
እሺ መጽሐፍ ቅዱስ ይዘሃል ወይንስ ገልብጬ ላሳየህ? እስኪ ንገረኝ። የሉቃስ ወንጌል ምዕራፍ 10 ቁጥር 21 ላይ ወይ ሻወጣላለሁ። ወይንም ማቴዎስ 11 10:25 ላይ አለ። ሉቃስ 10 ስንት? እሺ ለገረ ሉቃስ 10:21 10:21 በዚያችን ሰዓት ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ ደስ አለው፣ እንዲህም አለ፣ የሰማይና የምድር ጌታ አባት ሆይ ይህንን ከአዋቂዎችና አስተዋዮች ሰውረህ ለሕፃናት ስለገለጥከው አመሰግናለሁ። አዎን አባት ሆይ ፈቃድህ በፊትህ እንዲሁ ሆኗልና። ማቴዎስ ወንጌል ምዕራፍ 11 ቁጥር 25 ድጋሚ ቆይ ጨርስል። ወልድ ማን እንደሆነ ከአብ በቀር የሚያውቅ የለም። ይህንን በዛው ያያየነው። እሺ እዚህ ጋር ምስጢር ስለሆነ አሁን አንተ ያልከው ጌትነቱን ብቻ ነው ያልከው። አንድ አሸናፊ ማቴዎስ ወንጌል ምዕራፍ 11 ቁጥር 25 ተገማ። አይ አንዷን ብቻ እንደ እንትን ነጥቀን ሳይሆን ሙሉን ጽንሰ ሐሳብ ማየት አለብን። ምናምን ሳይሆን አሁን የሰማይ የምድር ጌታ ተብሎ የተገለጸው ማን የሚለው አርዕስት ላይ ነን። እሱን እንጨርስ። አሁን ባነበብከው ጥቅስ ላይ የሰማይ የምድር ጌታ የተባለው ማን ነው? አሁን ባነበብከው ጥቅስ ላይ የሰማይ የምድር ጌታ የተባለው ማን ነው? እሱ አሁን በሰውነቱ ስለሆነ የሚናገረው ያለው ይሄንን ማመን አለበት። ያቄው የሰማይ የምድር ጌታ እያለ እየተናገረ ያለው ኢየሱስ ክርስቶስ ማንን ነው? እዚህ ጋር አብን ነው የገለጸው፣ ግን እሱም ጌታ ነው። እሺ እሱም ራሱ ጌታ ነው። አንድ የሰማይ የምድር ጌታ አብ ነው። ጥቅስ አምጣ ብለህ እየሰጠሁ ነው። ቆይ አንተ የሰማይ የምድር ጌታ አብ ወልድ መንፈስ ቅዱስ ናቸው ብለሃል። ወፍ የለም መጽሐፍ ቅዱስ ላይ አብ ነው የሰማይ የምድር ጌታ። ኖ ቆይ አለ ይኸውልህ። መልካም ጥሩ ነው እኮ። አይ ገብቶኛል። ጥሩ ጥያቄ ነው። ጥሩ አገላለጽ ነው። እንደገና ደግሞ አሁን ጌታ ስል ሰማይና ምድርን የፈጠረ ብቻ ሳይሆን በዚህ ዓለም ያለውን የፈጠረ ነው አይደለ? የሰማይ የምድር ጌታ ማን ነው? አብ ነው። የዚህ ዓለም ገዢ ነባሮች። የዚህ ዓለም ገዢ ማን ነው? አሁን የሰማይ የምድር ጌታ አብ ብለናል። ጌታ ማለት ገዢ ማለት ነው ብለናል አይደል? አዎ በጣም ጥሩ። የዚህ ዓለም ገዢ ማን ነው? እንደ መጽሐፍ ቅዱስ ሳይሆን እንደ ፍጥረት እግዚአብሔር ነው። የዚህ ዓለም ገዢ እግዚአብሔር ነው አይደለ? የዚህ ዓለም ገዢ እግዚአብሔር ነው ማለት ዲያብሎስ የሚል አለ መጽሐፉ ላይ። ዲያብሎስ የሚለው ግን በኃጢአት መልኩ ነው። እሱ በዚህ አይደለም። የዓለም ገዢ እግዚአብሔርም ነው ይላል፣ ዲያብሎስም ነው ይላል። ተረዳኝ። የዚህ ዓለም ገዢ ሲጀመር ፍጥረትን የፈጠረ እግዚአብሔር ነው። የፈጠረውን የሚገዛ ደግሞ ራሱ እግዚአብሔር ነው። ከራሱ ውጭ የሚገዛ ማንም የለም። እሺ ለማንኛውም የሰማይ የምድር ጌታ የተባለው ማን ነው ከተባለ አብን ነው የሚያስቀምጠው። የትኛውም ቦታ ላይ የሰማይ የምድር ጌታ ነው ኢየሱስ ክርስቶስ የሚል የለም። አብ ነው የሰማይ የምድር ጌታ የተባለው ይሄ ነው። ወይንም ደግሞ አብ ወልድ መንፈስ። እሺ ዮሐንስ 13:13 ምን ማለት ነው? እሺ እሱ ምንድነው ታዲያ? የምን ጌታ ነው? ትሉኛላችሁና እንዲሆነኝና ይላል። ስለዚህ ጌትነት መጀመሪያ ለሁለት ይከፈላል። አንደኛ መለኮታዊ ጌትነት አለ፣ የስልጣን የሹመት ጌትነት አለ። እርሱም በመደረግ የሚገኝ ከአምላክ የሚሰጥ ሹመትና ስልጣን ነው። የክርስቶስ ከየትኛው ነው ብለን ስናይ በመደረግ የተገኘ ጌትነት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። ገብቶሃል? ጌታ ተደርጎ ነው፣ በመደረግ የተገኘ ስልጣን የሹመት ጌትነት ነው። አይ ኖ አይደለም። ይኸውልህ ይሄ መጽሐፉ ይላል። እኔ ከራሴ አንዳች አልናገርም፣ እናገራለሁ። ንግግሬም ቅን ነው። ከራሴ አልናገርም ይላል መጽሐፉ። ላሳየህ። እኔም አሳያለሁ የፍጥረት ጌታ እንደሆነ፣ ፍጥረትን የፈጠረ እንደሆነ አሳያለሁ። ወደ እሱ እንመጣለን። ስለዚህ ክርስቶስ ጌትነቱን በመደረግ ነው ያገኘው ይላል መጽሐፉ አይደለ ወይንስ አይልም? በመደረግ ሳይሆን በስልጣን በራሱ ነው። ራሱ ጌታ ነው። በመደረግ ነው። አሁን በመደረግ አይልማ ይላል። ያው ለሰጠህ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 አንብበው። ይላል ያው ጎበስ ንገረው።
መከራከር ትችላላችሁ። ጌታ ነው የሚለው እሱ ልቀጥልኝ ይላል ለክርስቲያን እየነገረ ያለው በነገራችን ላይ ይላል አለ እሱ ያውቃል። አንተ በራስህ አንብበው አንድ አሸናፊ አንብብ አይልም ስላልክ አንብበው አንድ የማቴዎስ ወንጌል ምዕራፍ 21 ላይ ደግሞ ገብተህ ማለት ይችላል። አሸናፊ ይኸውልህ አንዴ እሱን ጨርስ አይልም ስላልክ ይላል ላሳይህ ማስረጃ እያልኩ ነው። አንብበው እኔ ልቀጥል አሸናፊ አንዴ ጎዱ ቀጥልሽ ቆይ አንዴ እሺ በቃ ከሰልፍ ከሰጠው በኋላ ጠልቃ እንደገባ አንተኛ ቀጥልሽ ጎዱ ጨርስ። እሺ እሱ ጌታ ተደረገው መጀመሪያ ሰው ስለሆነ ነው። በሰውነት መልኩ ነው ጌታ ተደረገው። ሁለተኛ እንትን ሌላ ቦታ ላይ ፊልጵስዩስ 2:6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል እና እዚህ ጋር ሰው ስለሆነ ይሄ ሰዎቹ ላይ የተሰጠው ስልጣን ነው ይሄ ጌትነት የሚያወራው። ስለዚህ እሱ በዚህ አይፈታም ሲጀመር ነው አረበናት ነው በህግ አምላክ ታድርግ እንጂ አሳልፈህ ሰጠህ አይደለ? ጣልቃ ትግባ እንድንማማር ዘንድ እንድንረዳሽ እዚያ ቦታ ላይ አምላክ ነው ይላል ጎዱ። አሁን ያነሳው ጥቅስ ላይ ኢየሱስን ስለ አምላክነቱ አይደለም እኮ እንትን ጌትነቱን እያወራን ነው። ጌታ ተደረገው በዚህ ኬዝ እያልኩ ነው አይደለም። ጌታ ተደረገው በእስራኤል ሕዝብ ላይ መመረጡን ነው እዚያ ጋር እየተናገረ ያለው። ጌትነቱም ለእስራኤል ወገን ነው። የእስራኤል ወገን ሁሉ ይወቅ እያለ እነርሱን ብቻ አመላክቶ ይናገራልና ቃሉ ያ ማለት በእስራኤል ወገን ላይ ሹመት መሰጠቱን ነው፣ ስልጣን መሰጠቱን ነው። ልክ ዮሴፍ በግብፅ ላይ ስልጣን እንደተሰጠ እነ ሙሴ በፈርዖን ላይ ስልጣን እንደተሰጡ አምላክ አድርጌያለሁ በፈርዖን ላይ እንደተባለ ዮሴፍ ኦሪት ዘፍጥረት ምዕራፍ 9 ምዕራፍ 45 ቁጥር 9 ላይ በግብፅ ሀገር ላይ ጌታ አድርጌያለሁ እንዳለው እግዚአብሔር ኢየሱስን ልክ እንዲሁ የእስራኤል ወገን ሁሉ ይወቅ ጌታ እንደሆነ ተባለ። ገብቶሃል አይደል? ከዚህ አንጻር ነው እሱ ቦታ ላይ እየተናገረ ያለው ስለ አምላክነቱ አይደለም። ብዙ ጊዜ እሱ ጥቅስ ስለ አምላክነቱ ያነሱታል። አምላክነቱን እንደማያስረዳ ተናገርክ ጎበዝ ነህ አንተ። ምክንያቱም አምላክነትን አያስረዳም እዚያ ላይ እርሱ በአምላክ መልክ ሲኖር ሳለ ነው የሚለው እንጂ እርሱ አምላክ ሆኖ ሳለ አይልም በፍጹም። ያው ነው እና አምላክነትን ያስረዳል ብለህ ታምናለህ? እሱ ጥቅስ ኢየሱስን አዎ በመለኮት አምላክ ሳለ አንደኛ ዮሐንስ 1:14 ላይ ቃል ስጋ ሆነ ይላል። ስለዚህ ያ መለኮት ነው ስጋን ለብሶ ለኛ ሲል የተዋረደው እንጂ ይሄ ጌትነት የተሰጠውም በዛ ምክንያት ነው። ስለዚህ ይሄ ተሾመ የሚለው ሁለተኛ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ በዚህ ኬዝ ነው የምናገረው አይደለም። ለማንኛውም እሱ ጋር እየተናገረ ያለው ክርስቶስ ለኛ ብሎ ሞቷል ብሎ ጳውሎስ ስለሚያምን ያንን የነበረውን የአምላክ መልክ ይዞ የነበረውን ለኛ ሲል ራሱን አዋረደ፣ ዝቅ አደረገ በመስቀል ላይ ያለ ያን ለመግለጽ እንጂ ከመለኮት ራሱን ወደ ሰውነት ዝቅ አደረገ የሚለውን ቃል እየተናገረ አይደለም። ገብቶሃል አይደል? ምን ማስረጃ አለ? ያን እዛው ላይ ይናገራል። እዛው ላይ ይናገራል። ምን ብሎ እዛው ላይ እናንብበው። ቃል በቃል ማንበብ እንችላለን። ይቻላል። ላሳየህ ፊልጵስዩስ እሺ ፊልጵስዩስ ምዕራፍ 2 ቁጥር 6 አይደለ ጎዱ? አዎ እርሱ የተባለው ማን ነው? ኢየሱስ በእግዚአብሔር መልክ ሲኖር ሳለ ይላል። አየህ እርሱ እግዚአብሔር ነው አላለ። በእግዚአብሔር መልክ ሲኖር ሳለ። ስለዚህ እግዚአብሔር ምንድነው? አምላክ ነው እንደ መጽሐፍ ቅዱስ። ኢየሱስን ከእግዚአብሔር ነጥሎ አመጣው። በቃ እርሱ እግዚአብሔር ሳይሆን የእግዚአብሔር መልክ ነው የተባለው። የእግዚአብሔር መልክ የተባለው እግዚአብሔር መልክ ማለት ምን ማለት ነው? አምላክ ማለት ነው። አዎ ማስረጃ አለመሆኑን ማስረጃ አለ አንተ? አዎ አለኝ። የእግዚአብሔር መልክ ማለት መጽሐፍ ቅዱስ ላይ ጳውሎስ ሲናገር ምን ይላል? ወንድ ሁሉ የእግዚአብሔር መልክና ምሳሌ ነው አለ። አያርለ ወንድ ልጅ የክርስቶስ ወንድ ልጅ ስለሆነ የእግዚአብሔር መልክ ተባለ። ልክ እንደ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ስለዚህ ማን ነው እዚያ ላይ ሰው የተባለው? አዳም። ምንድነው አዳም? የእግዚአብሔር መልክና ምሳሌ ነው፣ ወንድ ልጅ ስለሆነ ማለት ነው። ስለዚህ ወንድ ልጅ በመሆኑ ኢየሱስ ክርስቶስ የእግዚአብሔር መልክና ምሳሌ ተብሏል።
እርሱ በእግዚአብሔር መልክ ሲኖር ሳለ አለ። ያ ማለት ወንድ ልጅ እንደማንኛውም ኖርማል ሰው ሆኖ ሲኖር ሳለ ነው። ከእግዚአብሔር ጋር መቼ ነው ይሄ የተካሄደው? ይሄ እኮ ምድር ከመጣው በፊት ከመምጣቱ በፊት ነው የሚናገረው። እርሱ በእግዚአብሔር መልክ ሲኖር ሳለ ነው የሚለው። አሁን እዚህ ጋር ነው ትልቅ ስህተት የሰራችሁት። ምድር ላይ ከመምጣቱ በፊት ነው አለ። ላ አይደለም። ጳውሎስ ይህን እየጻፈ ያለው መቼ ነው? ክርስቶስ ምድር ላይ ሆኖ ካረገ በኋላ ነው አይደለ? ሞቶ ተገድሎ ተሰቅሎ እንደናንተ እምነት ካረገ በኋላ ነው። ስለዚህ ኢየሱስ ክርስቶስ በምድር ላይ የነበረበትን ቆይታ እየገለጸ ነው። እርሱ በእግዚአብሔር መልክ ሲኖር ሳለ የሚለው ወንድ ልጅ ነውና የእግዚአብሔር ምሳሌ ነው። ኢየሱስ ክርስቶስ እንደማናችንም ተወልዶ ምድር ላይ ነበር ሲኖር የነበረው። የዛንን የእግዚአብሔር ምሳሌ ተባለው። ከዚያ በኋላ ያንን ኢየሱስ ክርስቶስ ምንድነው ያለው? መገደሉን መሰቀሉን ከዚያ በኋላ ለእኛ ራሱን አረክሶና አዋርዶ ምናምን እያለ የሚገልጸው እርሱን ነው ማለት ነው። ይህን ይመስላል። ስለዚህ ኢየሱስ ክርስቶስ የትኛውን ቦታ ላይ እኔ አምላክ ነኝ ወይም አምልኩኝ ብሎ የተናገረበት አንዲት የወንጌል ክፍል ላይ የለም። እንዳውም አምላክ እንዳለው አስተምሯል አይደለ? ጎዱ አዎ አስተምሯል። እሱ በስጋ ስለሆነ ክብርን ለራሱ እንዳልፈለገ እና አምላክነቱንም እንዳልፈለገ ዮሐንስ ወንጌል ያብራራል። ሲያመልክ የነበረው ኢየሱስ ክርስቶስ ማን ነው? በምድር ላይ ሲያለ ለማን ነበር? በስጋ ስላለ አብን እያመለከ ነበር። አብን እያመለከ ነበር። አንተ የክርስቶስ ተከታይ ነህ አይደለ? አዎ። እንደ ኢየሱስ ክርስቶስ አብን ነው የምታመልከው ወይንስ የክርስቶስ ተቃዋሚ ሆነህ አብ፣ ወልድ፣ መንፈስ ቅዱስ ሶስቱንም ነው የምታመልከው? አንድ መለኮት ነው ሼር የሚደራረጉት። ጥያቄው አብንም ወልድንም መንፈስ ቅዱስንም ታመልካለህ ወይንስ እንደ ኢየሱስ? አብን ነው የምታመልከው እንደ ኢየሱስ? አዎ። አብን መንፈስ ቅዱስን አታመልክም? አንድ አምላክ ነው። ሶስት አካል አንድ አምላክ። አብን መንፈስ ቅዱስ አንድ አምላክ ነው እያልከን ነው አይደለ? አዎ። የቱ ጋር ነው አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚለው መጽሐፍ ቅዱስ ላይ? ኢንታየር ባይብሉ አንድ ቦታ ባይልም ብዙ ቦታ ላይ ይላል። ለምሳሌ መንፈስ ቅዱስን ጌታ ብለዋል ሐዋርያት ስራ ላይ መሰለኝ። ጥያቄው አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚለው ጥቅስ የቱ ጋር? እንደዛ ቀጥታ ባይልም በብዙ መንገድ ብሎታል። እሺ እናመሰግናለን። ስለዚህ መጽሐፍ ቅዱስ ላይ የትኛውም ቦታ ላይ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል የለም። ታዲያ አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? አንድ አምላክ ያው ያህዌ ያህዌ የሚል አምላክ አለ እንደ አዲስ ኪዳን ላይ? ማለትም ያው ቃሉ እሱ ነው። አብ የአምላክ ስም አዲስ ኪዳን ላይ አይታወቅም እኮ ማን እንደሆነ አምላካቸው አታውቁም። በነገራችን ላይ የአምላክ ስም ማን ነው? እኛ በአማርኛው እግዚአብሔር አብ ነው የምንለው። ኦኬ የአምላክ ስም አለ መጽሐፍ ቅዱስ ላይ ማን ነው ስሙ? እግዚአብሔር ብሎ ነቢያቶች እንደዚህ ብሎ አስተምረዋል የአምላክን ስም። አዎ ኢንታየር የአማርኛ ባይብሉ እንደዛ ነው። የአማርኛ ነቢያቶች በአማርኛ አይደለም ሲያስተምሩ የነበሩት በራሳቸው ቋንቋ ሲያስተምሩ። እኛ በምናውቀው ነው የምናነበው። ኦኬ የምታውቀው ነው የምታነበው። ያ የወረደበትን ቃል በዚያ ላይ እግዚአብሔር የሚል ቃል እነዚህ ነቢያቶች በፍጹም ያስተማሩበት ቦታ የለም። ይሄን ካላመንክ እንትና አሸናፊ ታግዘዋለህ። እግዚአብሔር የሚል ስም አስተምረዋል ነቢያቶች በመጽሐፋቸው ላይ። ነቢያት ደቂቀ ነቢያትም አበይት ነቢያትም ኢሳያስ አስተምረዋል እግዚአብሔር አምላክ እንደሆነ አስተምረዋል እና ኢሳያስ። አዎ የቱ ጋር ያስተማሩት ማስረጃ? 66 አንድ ላይ ያወጣልኝና ወይም ደግሞ 6:9 ላይ ማውጣት ይችላል። የአማርኛው ነው እንዳይሆን ኢሳያስ አማርኛ ቋንቋ ነበር ሲያስተምር የነበረው። ኢሳያስ በአማርኛ ቋንቋ ነበር ሲያስተምር የነበረው? ኖ በዕብራይስጥ ነበር ሲያስተምር የነበረው። ያለበት በዕብራይስጡ ላይ የአምላክ ስም እግዚአብሔር ነው የሚለው የአምላክ ስም እግዚአብሔር ነው የሚለው በዕብራይስጡ። እንግዲህ በዕብራይስጡ ምን እንደሚል ባላቅም ወደ አማርኛ አስተረጎምልን ግን እግዚአብሔር የሚል መጥቶ። ስለዚህ የነቢያቶች አምላካቸው ስም ማን እንደሆነ በቋንቋቸው ስለዚህ ያንን አታውቁትም ማለት ነው። ግን አማርኛው ላይ እግዚአብሔር ተብሎ እንደተጻፈ እናውቃለን። አማርኛው ላይ እግዚአብሔር ብሎ ጽፈውላቸዋል። አንድም ቀን እንኳን አትጠይቁም ይህን የአምላክ ስም ማን የነገረን ብላችሁ። ለማንኛውም አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል የለም። አንድ አምላክ የተባለው ታዲያ መጽሐፍ ቅዱስ ላይ ማን ነው? ይህን የሚመልስ ክርስቲያን? ቅዱስ ጳውሎስ ራሱ ሶስቱን አካላት በአንዴ ሲገልጥ እንትና ለማየት ትችላለህ። ሁለተኛ ቆሮንቶስ 13:14 ላይ
ቅዱስ ጳውሎስ በአንድ ቦታ ላይ መጥቀሱ አይደለም። ጳውሎስ አብን፣ ኢየሱስን እና መላእክቶችን በአንድ ቦታ ላይ ይጠቅሳቸዋል። ስለዚህ ሶስቱ አምላክ ናቸው ማለት ነው ያስገድም። ጥያቄው አንድ አምላክ ብሎ የጠቀሰበት መጽሐፍ ቅዱስ ላይ ጳውሎስም ሆነ ማንም አንድ አምላክ ብሎ የሚጠቅሱት መጽሐፍ ቅዱስ ላይ ማንን ነው? እግዚአብሔርን ነው የሚጠቅሱት። አብን፣ ወልድን፣ መንፈስ ቅዱስን ሶስቱንም ወይንስ አንዱን? ይኸውልህ አሁን የሚነገረው እንደየቦታው ይነገራል። ለምሳሌ በማቴዎስ 21 ላይ ያልኩህ፣ እንደገና ደግሞ በማቴዎስ 25 ላይ በእያንዳንዱ ስለ ወልድ የሚናገር አንቀጽ አለ፣ ስለ መንፈስ ቅዱስ የሚናገር ሳይሆን አሁን ጥያቄው አንድ አምላክ ብሎ ወልድን ያነሳበት ቦታ አለ። ወልድ አምላክ ነው ያለ፣ አንድ አምላክ ነው ያለበት። ወልድ አምላክ ነው ያለበት ቦታ የለም ነው የምትለው? ወልድ አንድ አምላክ ነው ወይንም መንፈስ ቅዱስ አንድ አምላክ ነው ወይንስ አንድ አምላክ ነው ወይንስ ሶስት አምላክ ነው የተባለበት ቦታ አለ? አይደለም። ይኸውልህ ኢየሱስ ክርስቶስ አምላክ አይደለም ነው ያንተ ሐሳብህ? አሁን ጥያቄውን መልስ በቀጥታ። ከዚያ በኋላ ስለሱ ቅድም ስናወራ ነበር። ቆይ አንዴ አንድ አምላክ ነው ያንተ የመጀመሪያ ጥያቄ ጠየቅኩ፣ የእስልምና ጥያቄ ጠየቅኩ። አምጥተኛ ክርስትና ውስጥ አስገባው። ስለ እስልምና ብዙም ስለማታውቅ ይመስለኛል ሳስበው። እውነት አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው የእምነትህ መሰረት መጽሐፉ ላይ የለም። እስኪ ታደገው ይሄን እምነት ዛሬ አንተ ከተሻልክ አለ። እሱ እባክህን አለ ማስረጃ የትኛውም አለ። አብን አምላክ፣ ወልድን አምላክ፣ መንፈስ ቅዱስንም አምላክ ይላል። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ ወይ? አለ። ለምሳሌ ቅድም ያልኩ ዮሐንስ 10:30 ላይ እኔና በአንድ ነን ካለ በአምላክነት አንድ ነው። አልጠየቅኩም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ ነው። ከዛ ደግሞ ራሱ ቅዱስ ጳውሎስ ደግሞ የተናገረው አለ። ሶስቱን በአንድ ላይ አድርጎ የእግዚአብሔር አብ ጸጋ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ነው የሚል ትምህርት አለ፣ ጥቅስ አለ ወይ መጽሐፍ ቅዱስ ላይ? ከዚህ ውጭ ሌላ እንዴት አድርጌ ልንገርህ? የለም ማለት ነው። ስለዚህ እናመሰግናለን። አለ የቱ ጋር? ያው የነገርኩህ አይደል እንዴ? የለ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ ካለ ነገረኝና እናውጣና አንብበው። ለምሳሌ በአዋልድ መጻሕፍትም አለ። በየትኛው መጽሐፍ አብ ወልድ መንፈስ ቅዱስ በባህሪ በመለኮት በአገዛዝ አንድ፣ በስም በግብር በአካል ሶስት ብሎ ይናገራል። ለውጣ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ያስተማረ ነብይ አለ? ቆይ ቀጥታ ብቻ ነው እንደምፈልገው አንተ? እና የተጣመመ ነገር እኔ አልወድም። በቀጥታ ማለትም የተብራራውን ነው መቀበል አለብህ። ለምሳሌ ቁርአን ላይ አላህ ራሱ በራሱ ቃል እኔ አምላክ ነኝ ያለበት የለም አለ። አላህ ራሱ ያለበት ራሱ ጽፎታል። በጅብሪል ነው አመጣላችሁ ቁርአኑ። እኔ አላህ ነኝ ከእኔ በስተቀር ሌላ ማንም አምላክ የለም። ያ የጅብሪል መልእክት ነው ቁርአን። እንደዚህ አይደል? ጅብሪል መልእክተኛና የተላከ ብቻ እንጂ ተናጋሪው አላህ ነው። ይሁና በጅብሪል መንገድ ነው የምታምነው ያኛው። እሱ ጥያቄያችን አይደለም። አሁን አላህ ይናገራል እኔ እያለ በራሱ በቁርአን ላይ ይናገራል። ጅብሪል አንዲት ንግግር የለውም በቁርአን ላይ። እርሱ አድራሽ ብቻ ነው መካከል ላይ ሆኖ። ጅብሪል የተናገረውን ቃል በቁርአን ላይ ልታመጣልህ ትችላለህ? አንድ ቃል የእርሱ የሆነን ቃል እኮ ቁርአኑ የመጣው በሱ በኩል አይደል እንዴ? በማን በኩል መጣ? ሌላ ጥያቄ። ተናጋሪው ማን ነው? ሌላ ጥያቄ። ምን አገናኘው? እንዴት እናውቃለን? የጅብሪል ቃል ከሆነ ጅብሪል የተናገረው ይሄን ጥቅስ ተናግሮታል በልና አንድ ስጠን አለ። እንዴት እናውቃለን እኮ ነው ጥያቄ። የአላህ ቃል መሆኑ እንዴት እንደምታውቅ ልንገርህ። አላህ ቃል በቃል ኢነኒ አነ አላህ ይላል። እኔ አላህ ነኝ። ላኢላሃ ኢላ ያ መልእክት ያደረሰው ማን ነው? ጅብሪል አይደል? አንዴ ተረጋጋ እንጂ። አላህ የቱ ጋር ነው እኔ አምላክ ነኝ አላህ ነኝ ብሎ የተናገረበት? አለ ልክ ልሰጠው ስል ማን ያመጣዋል? ማን ያመጣው? ቀጣይ ጥያቄ ነው፣ እንመጣበታለን። አሁን እሱ ላይ አይደለም ጥያቄያችን። ይወጣል አይደለ? እግዚአብሔር ሲናገር ጊዜ በነቢያት በኩል ነው የሚናገረው። ማንን ይልካል? መልአኩን እየላከ ነው የሚናገረው። መጽሐፍ ቅዱስ ሙሉ በዚህ መልኩ ነው ይመጣልህ። ዮሐንስ ራእይ ሲናገር ምን ይላል? እግዚአብሔር ኢየሱስን ልኮ ኢየሱስን መልአኩን ልኮ መልአኩ ለዮሐንስ አንጥቶለት ተጻፈ ይላል መጽሐፍ ቅዱስ። አራት ደረጃዎች ይላል ይላል። ናሳይ እግዚአብሔር ኢየሱስን ልኮ ላከሚል እሻውጣል ላሳየህ ነው። እግዚአብሔር ለኢየሱስ ሰጠው፣ ኢየሱስ ደግሞ ለመልአኩ ሰጠው፣ መልአኩ ደግሞ ለዮሐንስ ሰጠው። ትክክል ነው? ተሳስቻለሁኝ? አራት ደረጃዎችን እንትን ብሎ ነው የመጣው።
ላሳየህ። እስኪ አምጣልኝ ቶሎ በል። አዎ ላሳየህ። ያው ዮሐንስ ራእይ ምዕራፍ 1 ቁጥር 1 ቶሎ ይሆን ዘንድ የሚገባውን ነገር ለባሪያው ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው ከማን? ከእግዚአብሔር። ለማን? ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም ከዚያስ በመልአኩ ልኮ ሶስት አየህ አይደል? ከዚያስ ለባሪያው ለዮሐንስ አመለከተ። እግዚአብሔር ለኢየሱስ፣ ኢየሱስ ለመልአኩ፣ መልአኩ ለዮሐንስ። ስለዚህ አላህ ሱብሓነሁ ወተዓላ እና እሱ ምን ማለት ነው ታዲያ? ምን ማለት ነው ይሄ? የቃሉ ባለቤት ማን ነው? ኖ ከእግዚአብሔር ለኢየሱስ፣ ከኢየሱስ ለመልአኩ፣ ከመልአኩ ለእንትና ነው። በኢየሱስ የሚለው ሰው ሆኖ በመገለጡ ያየውን ምስጢር ነው። ኧረ አይደለም ዘለቀ፣ ይሄ ከሰማይ ካረገ በኋላ ነው ዮሐንስ እየተናገረ ያለው ምድር ላይ ያለ። ቅድም ደግሞ ስትል የሰማሁት ያ ዮሐንስ ቅድም እየጠቀስከውን በእግዚአብሔርነቱ ሲኖር ሳለ ያልከው የቃሉ ባለቤት ማን ነው? የቃሉ ባለቤት ዋናው የቃሉ ባለቤት እግዚአብሔር ነው። ግን እግዚአብሔር ለማን ነው የሰጠው? ያን ቃሉን ለመልአኩ ለኢየሱስ ይላል። ለምን ትከዳለህ? መጽሐፍ በኢየሱስ ነው የሚለው። በኢየሱስ አይደለም ለኢየሱስ ነው የሚለው። ወይ ጉድ! ያው ለኢየሱስ ነው የሚለው። አንብበው። ቆይሽ አታንቀሳቅሰው። እሺ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው። የሰጠው ማለት መልእክት አይደለም፣ የተገለጸ ነው፣ አገላለጽ ነው እንጂ በኢየሱስ አይደለም። በኢየሱስ ነው የሚለው፣ ለኢየሱስ አይደለም ማለት ለኢየሱስ ይላል። ሰጭና ተቀባይ አለ እዚህ ቦታ ላይ እየሰጠው ይላል። ሰጭው ማን ነው? ቃሉን ለማንኛውም ማለት ነው። ለማንኛውም አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል መጽሐፍ ቅዱስ ላይ የለም። የክርስቲያኖች መሰረት ነው። አስቡት። የለም አይደለም። ለየብቻ ራሱ ኢየሱስ ክርስቶስ አምላክ ብሎ ይገልጸዋል። ይሄን ማወቅ ትችላለህ። ወደ እሱ እንመጣለን። አገር አብ ወልድ መንፈስ ቅዱስ አምላክ ነው። መጽሐፍ አንዴ ዋከን ተረጋጋ አንድ ጊዜ። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል መጽሐፍ ቅዱስ ላይ የለም። አለ። እሺ የትጋር የነገርኩህ ኢየሱስ ክርስቶስን አምላክ፣ አብን አምላክ እንደየመጽሐፉ እንደየሚስጥሩ እንደየታሪክ ነው የሚናገሩት። ጀመር እንሄዳለን። እስኪ አንድ ጥያቄ ልጠይቅህ። እሺ ጠይቅሽ። በእስልምና ሃይማኖት አብርሃም ወይም ከአዳም ልጀምር፣ አዳም ሙስሊም ነው ክርስቲያን? ይሄ ለስላሴ መልስ መሆኑ ነው። ለቅድሙ አቡል መንፈስ አላልኩም። ወደዛ አልሄድንም። ኖ ውሸት አልሄድኩም ነው አይደለም። እስኪ ለምሳሌ ልጠይቀው አልከና ይሄን ምሳሌ የምታነሳልኝ የአዳምን ሃይማኖት ነው እመልስልሃለሁ፣ ችግር የለውም። ግን ለስላሴ መልስ መጣ። እስኪ ለምሳሌ ልጠይቅህ አዳም ሙስሊም ነው ወይ? ለስላሴ መልስ አይ ኖ አይደለም። ይሄ መልስልኝ አንተ። እስልምና የምታውቅ ከሆነ እስልምና ሽምድድ አድርገህ የምታውቅ ከሆነ አዳም ችግር የለውም። እሺ ነብያቶች ሁሉ ሙስሊሞች ናቸው። ማስረጃ አላህ ስብሐነሁ ወተዓላ النبيون الذين اسلموا ይላል። እነዚያ የታዘዙ ወይንም ሙስሊም የሆኑ ነብያቶች እያለ ነብያቶች ሁሉ ሙስሊም ናቸው ብሎ ይገልጽልናል እኮ። ማስረጃ ንገረኝ፣ ቁርአኑን ይሁን አዲስም ይሁን ንገረኝ። እሺ ለምሳሌ ለናውናነት ቆይ እነሱ ባላ ነው የሚያምኑት? ኢየሱስ አይቀር በአላህ ነው የሚያምነው። ወደሱ እመጣለሁ። እሺ ለምሳሌ ልስጠው እስኪ ምዕራፍ 2 ወደ ምዕራፍ 3 ቁጥር 67 ናምጣ። ምዕራፍ 3 ቁጥር 67 ላውጣለህ ወይስ ይዛል ቁርአን? አላስኩም። በቃል ላውጣለሽ። አብርሃም ሙስሊም ነው። ቃል በቃል ላሳይ ነው። ከአዳም ነው የምንጀምረው፣ አብርሃም ጋር አይደለም። አንድ ነብያቶች ናቸው። እንሄዳለን ወደ ሁላቸው። የነብያቶች መንገድ አንድ እንደሆነ አሳያለሁ። እሺ 367 እዚህ ጋር ምን ይላል? ያውና ኢብራሂም ይሁዳ ወይም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረም። ቃል በቃል ምን ይላል? ኢብራሂም ተረጋጋ፣ ቀስ በል እንጂ ኖ ያበል መረጋጋት፣ አንዴ ቀስ በል። አንዷን ቃል እያነበብን እሷን እየፈታን ነው የምንሄደው። እሺ እንሄዳለን፣ ችግር የለም። ሙስሊም አልነበረም ነው የሚለው።
እና እሺ ሙስሊም ነበረ ነው የሚለው። ቆይ ላሳየህ። አይኑ ባይን ተወንጀ አሸናፊ ሙስሊም ነበረ ነው የሚለው። ያው ኢብራሂም ይሁዳዊ ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የዘነበለ ሙስሊም ነበረ። አይዋ ከየት ከማን ወደ ማን? አይዋ ስለዚህ ሙስሊም ነበረ ነው የሚለው አልነበረም ነው የሚለው? የዘነበለ የሚለው ምንድነው? እሺ የዘነበለ ማለት ሙስሊም ነበረ ነው የሚለው አይደለ? ያ የዘነበለ ነው የሚለው ወደ ቀጥተኛው ሃይማኖት የዘነበለ ሳይሆን አሁንም ማስተካከል የተዘነበለ ነው የሚለው። ጦሮሽ የተዘነበለ እሱም ታስረዳኛለህ። ያ የተዘነበለ ማለት ወደ እርሱ የተመለሰ ማለት ነው። ወደ እርሱ ቀጥ ብሎ የገባ ማለት ነው። ከየት ካለ በዛው መንገዱ ላይ ሆኖ ወደ እውነት ተዘነበለ ይባላል። አይ ከሙስሊም ወደ ሙስሊም አይባልም፣ ነውር ነው። ከየት ኖሮ ወደ የት የገባ? ከየት ኖሮ ወደ የት የገባ አይባልም። ወደ እውነት ተዘነበለ። ተረጋጋ እንጂ ቀስ በል ታዲያ በፈጣሪ ስም። ወይ ለአብራራ ከሆነ አብራራልን። እናንተ ዝም ብለህ እኛን አዳምጠህ እንማር። ከጠየቅክ ደግሞ ልመለስልህ። ረጋ በል። የተዘነበለ ማለት የተከተለ ማለት ነው፣ ሌላ ነገር አይደለም። አላህ በቁርአን ላይ ምን ይለዋል? ኢዝ ቃለ ለሁ ረቡሁ አስሊም ይለዋል በሱረቱል በቀራ ላይ። ለእኔ ታዛዥ ሁን አለው። ቃለ አስለምቱ ሊረቢል ዓለሚን፣ እነሆ ለዓለማቱ ጌታ የታዘዝኩኝ ሆንኩኝ አለ። ተዘነበለ ሲል ጊዜ የታዘዘ ማለት ነው። ለአምላኩ የተዘነበለ ለአምላኩ የታዘዘ ማለት ነው። ካለመታዘዝ ወደ መታዘዝ መጣ ነው ማለት የምንችለው? ላ እንደዚያ አይደለም። ነቢያቶች ከመጀመሪያው ጀምሮ አምላካቸውን የሚያውቁ ናቸው። በእስልምና አምላክን አይክዱም ነበር። ስለዚህ ከክህደት ወደ እምነት የመጣ አይደለም አብርሃም። ነቢያቶች ከመጀመሪያው ጊዜያቸው ጀምረው ገና እንደዛ ነው የሚለው ነቢያቶች ከመጀመሪያው ጀምሮ በአምላክ እንክብካቤ አምላክን በማወቅ ያደጉ ናቸው። በእስልምና አስተምሮ አረ የተዘነበለች የምትለዋን እሷን በደንብ ተርጉምልኝ። የተከተለ ማለት ነው። በሌላ ቦታ ላይ እኔን ተከተል በእኔ እመን እያለ ያናግረዋል። ገና ሲገለጥለትና ሲያናግረው ጊዜ አይ እሱን አልፈለኩም። በቃ አትፈልገው። እሺ ሙስሊም ነው ይላል አይልም? አንተ ካልተመቸ ሙስሊም ነው ይላል አይልም? ሙስሊም ነው ይላል አይልም? የተዘነበለ የሚለው እኮ መጀመሪያ ይኸውልህ ሙስሊም ነው የሚል ጥያቄ ነበር የጠየቀው። አሁን የተዘነበለ የሚል ፊደል ፈልጎ እዛች ላይ ልጥፍ አለ። ባንተ አራዳ መሆነ ሙስሊም ነው የሚል ቃል አምጣልኝ ብለህ ነበር። ቆይ አንዴ ሙስሊም ነበረ ይላል አይደል? አራዳነት አይደለም ይሄ። በቃ አራዳ ትክክለኛውን የጠየቅኩኝ አንተ የመመለስ ቃሉ ላይ የመመለስ ችሎታ ካለ በቃ ሙስሊም ነበረ ይላል አይልም? መጽሐፉ ላይ የተዘነበለ ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ። ይሄው ስለዚህ ምን ማለት ነው? ሃይማኖት የተዘነበለ ሙስሊም ነበር ማለት በዚያ ትእዛዝ ላይ ቀጥ ያለ ነበር እያለ ነው አላህ Subhanahu Wa Ta'ala። በሌላ ቦታ ላይ እኔን ታዘዝ ይለዋል። የታዘዘ ለማለት ነው። ገብቶሃል አይደል? ስለዚህ ሙስሊም ነበረ ይላል። አሁን እዚህ ቦታ ላይ ሙስሊም ነበር ሲል አንዲት ቦታ ላይ መጽሐፍ ቅዱስ ላይ ለታሪክ አብርሃምም ቢሆን ማንም አንድ ክርስቲያን ነበረ ተብሎ የተገለጸ አንድ ነብይ ያለ የለም መጽሐፍ ቅዱስ ላይ? ክርስቲያን ክርስቲያን የሚለው ኢየሱስ ክርስቶስ ከተወለደ ወዲህ ጀምሮ ስለሆነ ክርስቲያን የሚለው ከዛ በፊት የእግዚአብሔር ተከታዮች ነው የሚለው እንጂ ክርስቲያን ነበሩ የሚል የለም መጽሐፍ ቅዱስ ላይ። ከዛ በፊት የለም ነው እንደዛም በኋላ ችግር የለውም። እሺ በየትኛው መጽሐፍ ቅዱስ ክፍል ላይ በአዲስ ኪዳንም በብሉይ ኪዳን በፈለከው አንድ ነብይ ጠቅሶ መጽሐፍ ቅዱስ አከሌ ነብይ ክርስቲያን ነበር ብሎ የተናገረበት ቦታ አለ? ክርስቲያን ነበር የሚል ሲክዱ ነው እንደዛ የሚለው። ካልካዱ እኮ ክርስቲያን ነበር አይባልም። አልካዱ። ስለዚህ ከዚያ በፊት እንደዛ የሚል የለም፣ ከዚያ በኋላ ነው አይደል? ከዚያ በኋላ ሻምጣ አልኩት የለም ወፍ ሲክዱ ነው የሚባለው። ደግሞ እንደገና ተፈራሰባለች። ቆይ አንዴ አሸናፊ አንዴ ምንድነው? ቆይ አንዴ ጉዱ አንዴ ቆይ እኔ ያልኩት አንድ ቦታ ላይ መጽሐፍ ቅዱስ ላይ አከሌ ነብይ ክርስቲያን ነበረ ወይንም ክርስቲያን ነው ተብሎ የተገለጸበት ቦታ የለም። ገብታችኋል አይደል? ግን ክርስቲያን ናቸው ነብያቶች ብለው ያምናሉ። አንድ ቦታ ላይ ግን አንድ ነብይ ክርስቲያን ነው ተብሎ የተገለጸበት ቦታ የለም። ከአዳም ጀምሮ እስከ ኢየሱስ ክርስቶስ ድረስ ያለው ክርስቲያን ሙስሊም የሚል ነገር የለም። ይሄንም ሙስሊም ነው ፍታ። አሁን እሱን ጨረስን። መጽሐፍ ቅዱስ ላይ ነብያቶች ክርስቲያን ናቸው ብለህ ታምናለህ አታምናለህ? የእግዚአብሔር ተከታዮች ናቸው። የእግዚአብሔር ተከታይ ናቸው አይደለም ሳይሆን ጥያቄው ክርስቲያን ናቸው ብለህ ታምናለህ አታምናለህ? አዎ ናቸው። በጣም ጥሩ። አንድ ነብይ ተጠቅሶ ክርስቲያን ነው ይሄ ነብይ የተባለ ነብይ አለ ወይንም ክርስቲያን ነብያቶች ክርስቲያን ናቸው የሚል አለ?
ይሄውልህ አሁን አልተረዳኸኝም እኮ ይኸውልህ፣ ወደ መረዳቱን በኋላ እንሄዳለን። አንድ ነብይ ክርስቲያን ናቸው ነብያቶች ተብሎ ተጠቅሷል መጽሐፉ ላይ። እግዚአብሔርን ሲያምኑ የነበሩ ክርስቲያኖች ናቸው። በቃ እንዴ ማን እንደስ ያለ እና ምንድነው? እሺ እግዚአብሔርን የሚያምን ክርስቲያን አይደለም ነው የምትለው አንተ? እግዚአብሔር የሚያምን ክርስቲያን ምን የለም መጽሐፍ። አንደኛ እንደሱ ነው። ሁለተኛ ከዚህ በኋላ ወደ መልስ ከሌለሽ ሌሎች እንትን ይላሉ። ምን ዝም ብለህ የተፈላሰፍከው እኮ ዝም ያልኩህ ምን አይ ነው እንደዛ አይደለም። ያለው ለመጨረሻ ጊዜ ልጠይቅህ። አንድ ነብይ ተጠቅሶ መጽሐፍ ቅዱስ ላይ አከለ ነብይ ክርስቲያን ነው የተባላለ? ነገርኩህ እኮ ምንድነው የምትደጋግመው? የለም። እሺ ጎዶ አሸናፊ ቆይ እሱ ምንድነው የምትለው አንተ? እሱ ሙስሊም ናቸው ነው የምትለው? ነብያቶች ክርስቲያን ናቸው እያለ ነው። እና ለዚህ ሙስሊሞች ናቸው ነው የምትለው? ነብያቶች ክርስቲያን ናቸው የሚል መልስ አለ። እሱ አንተ ካለህ እንደው መልስ መጽሐፍ ቅዱስ ላይ አንድ ነብይ አከለ ነብይ ክርስቲያን ነው ተብሎ የተገለጸ? አይ የለም የለም። ጎበዝ ልጅ እንደዚህ ነው በቃ በግልጽ መናገር። እሺ ሙስሊም ናቸው የሚል አለ ወይ ደግሞ አንተ በግልጽ መናገር? በቁርአን ላይ ሙስሊም ናቸው ተብሎ ተገልጸዋል። ነብያቶች አላህን ይከተላሉ ማለት ነው። ያው አላህ Subhanahu Wa Ta'ala አምላክ ነው ብለው ያምናሉ። አያምኑ። መጀመሪያ አላህና እግዚአብሔር ልዩነት አላቸው። እግዚአብሔር ትክክል። እግዚአብሔር የሚለውን ነብያቶች አያውቁትም። አላህ የሚለውን ግን እንደሚያውቁት ቆይ እና አብርሃም ብዙዎቹ ምን ይላሉ? እግዚአብሔር እንደማይምል በሌላ ነገር እንደማይምል ያውቃሉ። ለምሳሌ ቁርአን ላይ አላህ በፈለገው ነገር ይምላል፣ በጨረቃ በፀሐይ እግዚአብሔር እንደማይምል አላለ መጽሐፋችሁ እኮ ላታውቁ። ምንም አይምልም፣ በሌላ በራሱ ብቻ ነው የሚለው። ይምላል ላላሳይ እግዚአብሔር ይምላል አይብልም? በራሱ እንጂ አይምልም። በያዕቆብ ክብር ይምላል። ክብር ማለት መንፈስ ቅዱስ ማለት ነው። ማን ነው እንደሰ ያለ? ክብር ማለት መንፈስ ቅዱስ ነው። ያዕቆብ የተቀባ ሰው ነው። ያዕቆብ ክብር ተቀባም አይደለም ጥያቄው። በያዕቆብ መንፈስ ቅዱስ አለበት። መንፈስ ቅዱስ ደግሞ እንደውም ዛሬ ስላሴ ነው የሚያሳየው። አንድ ያደም ሁሉ ላይ መንፈስ ቅዱስ አለ። እግዚአብሔር መንፈስ አለባቸው። ለምን በያዕቆብ አላለም? እና በያዕቆብ ክብር ይምላል አይምልም? ለምን በያዕቆብ ብቻ አላለም? እሱ አይደለም ጥያቄያችን። ጥቅስ ላይ ያለው ነው። ከዛ ውጪ ሌላ ቦታ አለ? ይሄን መቼም አንግባባ። አታዳምጥም? አዳምጣለሁ፣ ተናገር። እግዚአብሔር ይምላል አይምልም? በመጀመሪያ በፍጹም ከራሱ ውጪ አይምልም፣ በራሱ ነው። ስለዚህ ይምላል አይደለ? በራሱ ከሱ በላይ ሌላ ስለሌለ ነው። ተረጋጋ እንጂ ቀስ በል። እግዚአብሔር ይምላል ወይንስ አይምልም? ነገርኩህ እኮ አይምልም በራሱ ካልሆነ እኮ። ስለዚህ ይምላል፣ እግዚአብሔር በራሱ ይምላል አይደለ? አንደኛ በራሱ ብቻ። በጣም ጥሩ፣ በራሱ ይምላል። ሁለተኛ እግዚአብሔር በያዕቆብ ክብር ይምላል አይምልም? የያዕቆብ ክብር ማለት ምን ማለት ነው? ያዕቆብ ክብር ይላል መጽሐፉ ላይ። በያዕቆብ ክብር ይምላል አይምልም? የያዕቆብ ክብር ማለት መንፈስ ቅዱስ ማለት ነው። እሺ ያዕቆብ ክብር ማለት መንፈስ ቅዱስ ማለት ነው ብሎ የፈታለህ ማን ነው? ያው እንረዳዋለን። ቃሉ ራሱ እንደዛ ይላል እኮ። ክብር ማለት ማለት ነው። ክብር ማለት ማለት አንድ ሐዋርያ እንደሱ ብሎ የተረዳ ለምን ክብር አለ? እሺ እንደዛ ካልሆነ በቃ ስለዚህ የራስሽ ፍልስፍና ነው እንጂ እንደሱ አይደለም። ሐዋርያም የለም ማለት ነው። ተረጋጋጭ ቀስፈል። መጽሐፉ ላይ ምን ይላል? እግዚአብሔር በያዕቆብ ክብር ይምላል ይላል። የያዕቆብ ክብር ፈጣሪ ነው አይደለም? ያዕቆብ ክብር ፈጣሪ ነው። ያዕቆብ መንፈስ ቅዱስ ስለሆነ እግዚአብሔርም ፈጣሪ ነው። መንፈስ ቅዱስ ሲጀመር ወደ ስላሴ ነው የሚወስደን ይሄኛው። ቆይ አንድ ኢየሱስም ፈጣሪ ነው። አብም ፈጣሪ ነው በእርግጥ። ስለዚህ ሶስቱም ፈጣሪ ናቸው። ታውቀዋለህ እኮ አንድ አምላክ ሶስት አካል እንደሆነ ታውቃለህ አንተ። እነዚህ ሶስት አካሎች ስለ አምላክነት ሳይሆን ስለ አካሎች፣ ሶስቱ አካሎች ፈጣሪ ናቸው በአካል። አይ በአንድ መለኮት ነው ሼር የሚደራረጉት። ስንት መለኮት አለ ሳይሆን አብ በአካሉ ፈጣሪ ነው። አብ አካል የለውም፣ መንፈስ ነው እሱ። ሶስት አካል አላልከኝም እንደቀደም? በእንደዛ ነው የምንረዳው፣ በእንደዛ ነው ተገለጸው። አካል ታዲያ ያልካቸው ማለት ነው አብ ወልድ መንፈስ ቅዱስ ነው አይደለ? ሶስት አካል ያልከኝ። ስለዚህ አብ በአካሉ ፈጣሪ ነው። ስለዚህ አብ አካል አለው፣ በአካሉ ፈጣሪ ነው። ወልድም ፈጣሪ ነው በአካሉ።
መንፈስ ቅዱስም በአካሉ ፈጣሪ ነው። አዎ እሺ፣ ስለዚህ ሶስቱም በአካላቸው ፈጣሪዎች ናቸው ማለት ነው። አዎ ሶስት አካል አንድ አምላክ ግን ሲጠራ አንድ አምላክ ተብሎ ነው የሚጠራው። ይሄን እንድታወቅ ይበትሉታላችሁ እንጂ አብ ሶስት አምላክ ናቸው። አብ አምላክ ነው አይደለ? ሶስት አምላክ የሚባል ነገር የለም። ሲጀመር ወደ ትሪኒቲ ባኔ ደስ ይለኛል። መቼም አትረዳውም። መጀመሪያ ክርስቲያን መሆን አለብህ እሱን ለመረዳት ራሱ መመረጥ አለብኝ አይደለ? አዎ መመረጥ አለብህ። አደረብኝ አልረዳውም ማለት ክርስቲያን ካልሆንክ በፍጹም አትረዳውም። በእኛ በሎጂክ አንረዳውም። ስለዚህ አብ ፈጣሪ ነው አይደለ? ነገርኩህ እኮ ወደ ትሪኒቲ አትውሰደን። ከአይምሯቸው በላይ ነው። ገብታችኋል አይደለ? ከአይምሯቸው በላይ ነው፣ ግን ይቀበሉታል፣ ያምኑበታል። እነሱ ችግር የለውም። እናምንበታለን። ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ይሄም ፈጣሪ ነው፣ ይሄም ፈጣሪ ነው፣ ይሄም ፈጣሪ ነው። ግን አይ አንድ ፈጣሪ ነው ብለው ራሳቸውን አሳምነዋል። በቃ ራሳችንም ማሳመን አይደለም መንፈሱ ያሳምነናል። እስኪ አንተ ክርስቲያኑንና ከዛ በኋላ ታየዋለህ። እሱ የመጨረሻው ምርቃት ነው። እሺ አንዴ መሐመድ በጣም ይወዳቸዋል፣ ያወራቸው። እስኪ መሐመድ ሰላም አለይኩም። ናም ሀቢቢ ለኔ ብዙም አይመችኝም። ቀጥል አውፋን። አይ መርሐባሽ ካንተውጭ አይመቸው ስጋውራችሁ ጋብዘው ነው። እሺ አሁን እስልምና ላይ ጥያቄ ያላችሁ ላስተናግዳችሁ፣ ክርስትና ላይ ወዛራ። እሺ አለኝ እኔ። እሺ ጥያቄ ምንድነው? መሐመድ ሆይ ካንተ በፊት ለማንም ሰው ዘላለም መኖርን አላደረግንም። ታዲያ ብትሞት እነሱ ዘውታሪዎች ናቸውን? ይላል። ምን ማለት ነው? ካንተ በፊት من قبلك الخلد فإن مت فهم الخالدون ይላል። ለማንም ሰው ዘላለም መኖርን አላደረግንም። ምን ማለት ነው? ዘላለም መኖር አሁን መሐመድ ዘላለም አለ ነው የሚባለው? ሁልጊዜ አለ? ልመለሽ። ኦኬ وما جعلنا لبشر من قبلك الخلد محمد ሆይ ከአንተ በፊት ለማንም መዘውተርን አላደረኩም። أفإن مت فهم እስኪ ተረጋጋ እባክህን ይጨርስን። እሺ አሁን እዚህ ላይ ነብዩ ሰለላሁ ዐለይሂ ወሰለም መዘውተራቸውን ያሳያል ወይ ነው ጥያቄው? አያሳይም። ማንም ሰው የሚዘውተር የለም ነው። ከአንተ በፊት ለማንም መዘውተርን አላደረኩም እያለ እየተናገረ ነው አላህ ሱብሓነሁ ወተዓላ። እርሳቸውን ያጠቃለለ እርሳቸውም አይዘወትሩም። መሞት ለማንም ያለ ነው። ገብታችኋል አይደል? ያ ነው አላህ እንደሚሞት ተናግሯል ወይ? ቃል በቃል ሱራ ዙመር ላይ ኢነከ መይቱን ወኢነሁም መይቱን ይላል። አንተ ሟች ነህ እነርሱም ሟቾች ናቸው እያለ አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ እርሳቸውን የማይሞቱ ናቸው ወይ የሚዘወትሩ ናቸው ወይ ነው ጥያቄው። ላ እርሳቸው የሚሞቱ ናቸው፣ ይሞታሉ፣ ሞተዋል። መዘውተር ለማንም አላደረኩም እያለ አላህ ሱብሓነሁ ወተዓላ እየተናገረ ነው። ዒሳ ዓለይሂ ሰላም ብቻ እርሱ አለ። ነገር ግን ወደፊት በሚመጣ ጊዜ እርሱም አይቀርለትም፣ ሞት ይሞታል። እርሱም አላህ በቁርአን ላይ ተናግሯል፣ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል፣ ይሞታል። እሺ መኖርን አላደረግን ማለት እኮ አለ ማለት እኮ ነው። እሳቸው የዛኔ ከእርሳቸው በፊት ማንን ለማንም መዘውተርን አላደረኩም እያለ ነው አላህ። ከአንተ በፊት ይላል አይተው ከሆነ እሺ ከአንተ በፊት ማለት ታዲያ የነብይ መጀመሪያ ነው መሐመድ መጨረሻ ነው? መጨረሻ ናቸው። መጀመሪያው ማን ነው? አደም ነው። አደም ነብይ ነው? ምን ብሎ ተናገረ ነብይነቱ? ነብያችን ስለ ማስረጃ ጥችል አሳየህ። የመጀመሪያው ነብይ እርሱ እንደሆነ የመጀመሪያው ነብይ እርሱ እንደሆነ ማስረጃ አውጥቼ ላሳየህ። እሺ አሳየኝ። ነብይ ሆኖ የተናገሩን ትንቢቱንም ታሳየኛለህ። እንሄዳለን፣ ችግር የለም። የአደምን የመጀመሪያው የአምላክ ኪዳን የወረደለት እርሱ ነው። የመጀመሪያው ነብይ ቃል በቃል የተደረገው እርሱ እንደሆነ ላሳየህ። አንድ ጊዜ ማስረጃ ላውጣልህ። የመጀመሪያው ነብይ ማን ነው? ተኽሪጅ ሐዲስ
እሺ እንዴ እሺ ያና ነብዩ ሰለላሁ ዐለይሂ ወሰለም የአዳም ነብይ እንደሆነ የተናገሩበት ነው። ወደ አማርኛ ልቀይርላችሁ። ያና ከአቡ ኡማማ በተላለፈው መሰረት አንድ ሰው እንዲህ አለ፣ የአላህ መልእክተኛ ሆይ አዳም ነብይ ነበረን? አዎ የተነገረለት ሰው ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ያና እዚህ ቦታ ላይ ነብይ እንደሆነ ተጠይቀው አሁን ነብይ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ይሄን ይመስላል። ማን ነው ስለ አዳም ነብይነት የተናገረው? አንድ ሰው እኮ ነው የሚለው። ነብይ ሰለላሁ ዐለይሂ ወሰለም ነብይ ነበረን ሲባሉ አዎ ነብይ ነው ብለው ተናግረዋል። አዎ ያሉት ማን ናቸው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ እግዚአብሔር አይደለም ነብይ ነው ያለው፣ መሐመድ ነው እንደዛ ያለው። ሙሐመድ ነብዩ ሰለላሁ ዐለይሂ ወሰለም የአምላክን ቃል እኮ ነው የሚናገሩት። አላህ በቁርአን ላይ ሲናገር ምን አለ? ወማ ينطق عن الهوى ይላል። ሙሐመድ ከራሱ አታስተፋ የተረጋጋ እንጂ ሙሐመድ በቃ ከዚህ እኮ ሌላ ነብይ ከራሱ አይናገርም እኮ ዘለቀ። ይኸውልህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ከአላህ የተቀበሉትን ነው የሚናገሩት። ከአላህ የተቀበሉትን ነው። ወማ ينطق عن الهوى إن هو إلا وحي يوحى ይላል። ሙሐመድ ከራሱ አንዳችን አይናገርም፣ ነገር ግን እርሱ ከአምላኩ ዘንድ የሚገለጥለትን ቃል ብቻ ነው የሚናገረው ይላል ቁርአን ሲናገር። ነብዩ ከአላህ የሚገለጽለት ብቻ ነው የሚናገረው። በጣም ጥሩ። እንደዛ ከሆነ በእርግጥ ሰዎች ከሰዎችም ከመላእክት ከአጋንንትም ለገሃነም ፈጠርን የሚለው አላህን የተናገረው ነብዩ ስለ አዳም እንጨርስ። ያና እዚህ ጋር እንትን ማስረጃ ምንጭ እንደምትጠይቁ ክርስቲያን ልጆች ያና እዚህ ጋር ታገኝታላችሁ። ለእንትም ልበላችሁ ልቀይርላችሁ። በአቡ ዘር ሐዲስ መሰረት እንዲህ አለ፣ የአላህ መልእክተኛ ሆይ ከነቢያት መካከል የመጀመሪያው የትኛው ነው አለ። ከዚያም አዳም አሉ። የአላህ መልእክተኛ ሆይ አልኩት፣ የተነገረለት ነብይ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያችሁ አይደል? ስለዚህ የመጀመሪያው ነብይ ማን ነው ተብለው ነብዩ ሰለላሁ ዐለይሂ ወሰለም ተጠይቀው አዳም ነው ብለው ተናግረዋል። ኧረ ጨርሰው አንብብልኝ። እሺ እንጨርሳለን። አብሽር። ያ አያ ያልተለመዱ ቁጥሮች አለ። መጨረሻ ላይ መልእክተኞች ነበሩ። ስንት መልእክተኞች ነበሩ አለ? 300 እና አንዳንድ ያልተለመዱ ቁጥሮች አለ። የአዲስ ምሁር ማጠቃለያ ውሳኔ ነው። ይሄንን ያለው አላህ ሳይሆን ነብዩ ነው ያሉት። አይዋ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አላህ ደግሞ ሲናገር መሐመድ አስጨርሰኝ። እንዴት ተረጋጋ እንጂ ታዲያ እያስጨረስከኝ አይደለ? እስክመልስ ድረስ ታገስ። እሺ ቀስ በል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው አይደለም የሚናገሩት፣ ከእኔ ዘንድ የተላለፈለትን ራእይ ነው ይላል አላህ በቁርአን ላይ ሲናገር ምን አለ? ወማ ينطق عن الهوى ይላል። እሺ ምዕራፍ ስንት ቁጥር ስንት የምትለው ሳሙኤል አንድ ኮሜንት አቋርጥ። ያው የት ይገኛል? ኢብኑ ሒባን 361 ላይ ኢብኑ ሒባን 361 ላይ። እሺ ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ አላህ ሲናገሩ ይላል ወማ ينطق عن الهوى ይላል። አንዴ ሙሐመድ ከራሱ አዳችን አይናገርም፣ ከእኔ ዘንድ የሚተላለፍለትን ራእይ ነው ይላል። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ አዳም ሲናገሩ እዚህ ጋር ከአምላክ የተነገራቸውን እንጂ ከራሳቸው አይደለም ማለት ነው። እሺ ሰማይንና ምድርን በመካከላቸው ያለውንም ሁሉ ቀላጆች ሆነን አልፈጠርንም። ማናቸው የፈጠሩት? ሰማይና ምድርን የፈጠሩና ማናቸው? አላህ ነው። እሺ እዚህ ጋር እኮ አንድና ብዙ ነው ያደረገው። እሺ እኛነት ለሁለት ይከፈላል። የብዜት እኛነትና የግልነት እኛነት አለ። እኛ ብሎ አምላክ ይናገራል። ያ ማለት የግዴታ ብዜት ነው ማለት አይደለም። የግልነትና የክብር የልቅና እኛነት አለ። ማስረጃ
እኛ ብሎ ከአንዴ በብዜት ራስን መጥራት አንድን ግለሰብ በብዜት መጥራት ለሁለት ይከፈላል። አንደኛ የብዜትኛነት አለ፣ ሁለተኛ የግነትኛነት አለ። ይህ ከቋንቋ አንጻርም የታወቀ ነው። አሳያቸዋለሁ። ከመጽሐፋችሁም አንጻር ልክ እንዲሁ ስለምና የዛኔ ተስቃለህ ማለት ነው። አይ ላሳያቸው። እኛ የሚለው ቃል ለሁለት ዓላማ ያገለግላል። ወደ አማርኛ ልቀይርላችሁ። ያውና ወደ አማርኛ እንቀይረው። እሺ እኛ ይታያችኋል። 2 ቁጥር ላይ እኛ ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴት ራሳቸውን ለማመልከት የሚጠቀሙበት አንደኛው ይሄ ነው። ከዚያ ነጠላ ሰረዝ እና ታላቅነትን ለመግለጽ ሲፈልግ በአንድ ሰው ጥቅም ላይ ሊውል ይችላል አለ። አየህ፣ ለሁለት ዓላማ ይላል። አንደኛ ሁለትና ከዚያ በላይ ብዜት ያላቸው አካሎች ለመናገር ይጠቀሙበታል። ሁለተኛ ደግሞ አንድ አካል ብቻውን ሆኖ ሳለ በአንድ ሰው ላይ ይላል። ይታያል። ታላቅነት በፈጣሪ አይልም በአንድ ሰው ዘለቀ። ይሄ እንትን እኮ ነው፣ ቋንቋ ላይ እኮ ነው እኛ የሚለው። ለግለሰብም ራሱ ለአንድ አካል ክብሩንና ልቅናውን ለመግለጽ እኛ ብሎ ይናገርበታል ነው የሚለን። ይህ ነው። ጨረስክ? ጨርሻለሁ። አንዴ እዚህ ጋር አንዴ ታች ወርደሽ ሳቂ። የእሱን ርዕስ አንተ ቀጥልለት። ጎዳዋለህ ሚውተን አንሳው። አለው አንድ አካል ራሱን ብቻውን ሆኖ ሳለ በብዜት ይገለጻል አይገለጽም? ልክ ነህ አንተ፣ ልክ ነህ። በቃ እስቲ ልጁ ልከኛ ነገር ነው፣ ግን እሱም መጠየቅ መፍትሄ አለው። ለዛ ነው አትጠይቅ አይደለም ለማወቅ አይደለም የሚጠይቀው። ከመጀመሪያ ጀምሬ ታግሼ ዝም ብዬ እየሰማሁት ነበር። ለእኔም ለእነሱ ለልጆችም ክብር አይደለም። ይጠይቅና እዚያ ለምንም ምክንያት ይህ ለማንም አይጠቅምም። ትልልቆች ናቸው። ስለ ሃይማኖት ነው የሚወራው፣ ስለምትድኑበት ነገር ነው የሚወራው። አውቄ ነበር የታገስኩት። የሆነ ጊዜ ላይ ያስተካክለዋል ምናልባት እውቀትን እየሸመተ ሲሄድ ብዬ ነበር። ምንም እንትን የሚለወጥ አይነት ልጅ አይደለም። እሺ ከላይ ጋዲሳ ሰላም ነው? እንዴት ነህ? ጥያቄ ልጠይቅህ አለው። እሺ ሰላም አለይኩም። ወአለይኩም ሰላም። እሺ ጎዱ ጥያቄ። እሺ አንድ ጥያቄ ነበረኝ። የሆነ ጓደኛዬ ሙስሊም ነውና ሐዲስ ምናምን ካለ ብዬው አሳልፍልኝ አልኩት። ከዛ እኔ ሽንት ቤት ውስጥ ስልክ ስለምጠቀም ሐዲስ ምናምን ይዤ መግባት አልችልም አለኝ። ከዛም በጣም ነው ያስደነገጠኝ ልጁ። በእስልምና ይሄ ነገር ያለ ነገር ነው? እንዴት ነው? ስልኩ ላይ ጭኖት ቢገባ ችግር የለውም። ስልኩ ላይ ጭኖት እንደዚህ እስላማዊ ቁርአንም ሆነ ሐዲስ ትምህርቶችን ጭኖ ቢገባ ይሄ ችግር የለውም። ሽንት ቤት ምን ችግር አለው? ሲጀምር ችግር የለውም። ሽንት ቤት ውስጥ ይዞት ቢገባ ስልኩን ውስጡ ላይ ጭኖት ከሆነ ችግር የለውም። ነገር ግን ምናልባት ልጁ እዚያ ውስጥ ሽንት ቤት ውስጥ ቁጭ ብለህ ከፍተህ ማዳመጥን ሊሆን ይችላል። ሽንት ቤት መጸዳጃ ቦታ እንጂ ቆሻሻን ሰው የሚያራግፍበት ቦታ እንጂ የሃይማኖት ትምህርቶችን የሚወስድበት ቦታ አይደለም። ገብቶሃል አይደለ? ያ ነው ሽንት ቤት ለምንድን ነው የተዘጋጀው ከተባለ ለሽንት መጸዳጃ ነው። በዚህ ማውራት አይቻልም። ማውራት አስፈላጊና አስገዳጅ ለሆኑ ነገራቶች ቢያወራ ሰውየው ችግር የለውም። ግን አሁንም ያ ማውሪያ ቦታ አይደለም። ስልክ ቁጭ አድርገህ እንዴት ነህ፣ ደህና ነህ፣ ሰላም ነህ ወይ ምናምን የምትልበት አይደለም። ግን አስገዳጅ ሆኖ ተገኘ። ለምሳሌ ስልክ ይዘሃል፣ መነሳት ያለበት ስልክ ሆነ የዛኔ እናትህ ብትደውል አንስተህ ብታወራ ችግር የለውም። ነገር ግን ዝም ብለህ እንደ ማንኛውም ኖርማል ወሬ ቁጭ ብለህ ሰው ጋር እንደምታወራው የምታወራበትን ቦታ አይደለም። ቦታውን አስተውሉ። የመጸዳጃ ቦታ እንጂ ሌላ አይደለም። ገብቷችኋል? ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም እየሸኑ ሳለ የሆነ ሰው ያ ሙሐመድ ያ ረሱላህ ሰላም አለይኩም አላቸው። ፈለም ይርድ ዐለይሂ ነብዩ ሰለላሁ ዐለይሂ ወሰለም ሰላም አለይኩም የአላህ ሰላም ዝነት በረከት በእርሶ ላይ ይሁን አላቸው። እርሳቸው ምንም አልመለሱለትም። ምክንያቱም ቦታው የመጸዳጃ ቦታ ነው። ሽንት እየተጸዳዳህ ነው። ቁጭ ብለህ ሽንት ቤት ውስጥ ዝም ብለህ ሰዎችን ብታወራ ቁጭ ላይ ይሄ ነገር አያስጠላም? ልጆች እንደው እንደ ዝም ብላችሁ ከሃይማኖት ውጭ ሆናችሁ ራሱ የአእምሮ የሚቀበለው ነገር አይደለም። ምግብ እዚያ ብትበላ ስና ያስኬዳል ወይ? አያስኬድም። የምትበላበት የምግብ ቤት ቦታ አይደለም። ገብቷችኋል አይደለ? ስለዚህ የአምላክን ስም የምታነሳበት ቦታዎች አስገዳጅ የሆኑ ቦታዎች ካልሆነ በስተቀር በዚያ ቦታ ላይ ያ የሚፈቀድ ቦታ አይደለም ነው። እንደው ሙሉ በሙሉ አምላክን አናወሳም ነው በሽንት ቤት ውስጥ ላ እንደዛ አይደለም።
አምላካችንን አላህ ሱብሓነሁ ወተዓላ በሽንት ቤት ውስጥ ማውሳት እንችላለን። እስከዛሬ የምትሰሙት ነገር በሽንት ቤት ውስጥ አላህን ማውሳት አይቻልም፣ ስሙንም ማንሳት አይቻልም የሚል ነው አይደለ? ይህ ስህተት ነው። ነገር ግን በምንድን ነው አላህን የምናወሳው ነው ጉዳዩ። በምናችን ነው? በቀልባችን በልባችን ነው። ገብቶሃል አይደል? አምላክን የምናመልክበት እንትኖች ቦታዎቻችን ለሶስት ይከፈላሉ። አንደኛ በልብህ የምትሰራቸው የአምልኮ ስርዓቶች አሉ። ሁለተኛው በአንደበት የምትሰራ የአምልኮ ስርዓት አለ። ሶስተኛው በተግባር በሰውነት የምትሰራው የአምልኮ ስርዓት አለ። በተግባር ከምትሰራቸው የአምልኮ ስርዓቶች መካከል ሶላት መስገድ፣ ዘማን ነው ሐጅ ሂደህ ማድረግ፣ እነዚህ ነገራቶች። በአንደበት የምትሰራው የአምልኮ ስርዓት ለምሳሌ ቁርአን ማንበብ፣ ዚክር ማድረግ፣ እነዚህ በቀልብህ የምትሰራው ደግሞ አላህ ሱብሓነሁ ወተዓላን በልብህ ማውሳት ራሱ። ስለዚህ ትልቁ እንዳውም የአምልኮ ስፍራ የትኛው ይመስላችኋል? የትኛው ነው ትልቁ የአምልኮ ስፍራ? አምላክህን የምታወሳበት በልብህ ነው። ይህንን ትልቁን የአምልኮ ስርዓት በልብ አላህን ማውሳትን በሽንት ቤት ውስጥ አልተከለከልንም። ታዲያ ለዚህ ማስረጃ አለ ወይ? አዎ ነብዩ ሰለላሁ ዐለይሂ ወሰለም ያስታውሱና ይዘክሩ ነበር። ማስረጃ ቃለት ኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ ካነ ነብዩ ሰለላሁ ዐለይሂ ወሰለም የዝኩሩላህ ፊ ኩሊ አሕያኒሂ። ነብዩ ሰለላሁ ዐለይሂ ወሰለም በሁሉም ሁኔታቸው ላይ ሆነው ሳሉ አላህን ያወሱ ነበር አለች። በሁሉም ብላለች፣ አጠቃለዋለች። በየትኛውም ስፍራ ቢሆኑ ነብዩ ሰለላሁ ዐለይሂ ወሰለም በልባቸው አላህን ከማውሳት አልተወገዱም። ስለዚህ በሽንት ቤት ውስጥ ብትሆን አላህ ሱብሓነሁ ወተዓላ በልብህ ማውሳት ትችላለህ ማለት ነው። ያ ነው። ግን በአፋችን አይቻልም። ያ በነፍስህ ትልቁ የሚበልጠው እኮ እሱ ነው ከአፍ በላይ። ምናልባት መናፍቆች ብናገረውስ በአፌ ባወጣውስ በአፌ መናፍቆች በአፋቸው በአንደበታቸው አምላክን ያወሳሉ። አይተህ ከሆነ አረ እንዴ መናፍቆች ቆይ ሽንት ቤት ውስጥ ሆኜ ሳይሆን አንዴ አምልኮ የሚሰራባቸው ነገሮች አካሎች ሶስት ናቸው። ገብቶሃል? አንተ አንደኛውን ነጥለህ አልፈልግም የልብህ ልትለን ለአንድ እዛ አያስኬድም። ትልቁ የአምልኮ ቦታ አንተህ ትልቁ የአምልኮ ቦታ ልብ ላይ ነው እያልኩህ እሱን። ግን ሽንት ቤት ውስጥ ቃል አውጥቶ መናገር አይቻልም። አስገዳጅ ሆኖ ከተገኘ ይቻላል አልኩህ ይቀድም። ቆይ አስገዳጅ ካልሆነ ሜቢ ዝም ብሎ አስገዳጅ ካልሆነ ይሄ ሽንት ቤት መጸዳጃ ቦታ እንጂ የምታወራበት ቦታ አይደለም እሱ። ወይኔ አለቀላቸው። ምኑን ያለቀው? ሊሚትድ ነው እንዴ ነገሩ? በቃ እንደሱ ከሆነ ማን እንዳለቀለት ላሳየህ። እኛ አላህ ሱብሓነሁ ወተዓላን በልባችን ማውሳት እንደምንችል ማስረጃ አሳየነ። አንተ ግን በጣም የሚያሳዝነው መጽሐፍ ቅዱስህ ላይ እግዚአብሔር ምን አለ? ክርስቲያኖችን ሲያዛቸው ለመጸዳዳት ከሰፈራችሁ ወደ ሌላ ሰፈር በምትወጡ ጊዜ አለ መቆፈሪያ ይዛችሁ ውጡ አለ እግዚአብሔር። ከዚያስ በዚያም ከቆፈራችሁ በኋላ ተጸዳዱ። ከተጸዳዳችሁ በኋላ በአካካችሁ ላይ ወይም በአይነ ምድራችሁ ላይ አፈር አልብሱ ሸፍኑት አለ እግዚአብሔር። ለምን ይሄን እንዳለ ታውቃለህ? ጎዱ ምን አለ እግዚአብሔር ቀጥሎ መሰለ? ካልሸፈንክ አለ እግዚአብሔር ካካን እኔ በዚያ ቦታ ድርሻለሁ አልመጣም አለ። በቃ የለም አታገኘውም። ትሪው ወይም በዛች ቦታ ላይ ገና እንዳደልቀው ያሳያለሁ። ሰፈር ለሰፈር ስለምዘዋወር ይህን ነገር አይቼ እንዳልመለስ ካልሆነ አልባርክህም እና እያለ ይናገረ። ቆይ ላሳየና ደንግጧል። የቱ ጋር ያለው አለ? ቆይ ላሳየህ። ጥያቄ መጠየቅ ይቻላል? ይቻላል። ቆይ አንዴ ልጨርስለት። ያው መጽሐፍ ቅዱስ ላይ ካካ ባለበት ሰፈር እግዚአብሔር ትሪው ወይም አይገኝም። ያውና ማስረጃ። እሺ ይሄ ሲጀመር ዘዳግም ነው። ይሄ ቶራ ነው። አንዴ የዛን ያለው እግዚአብሔርና አሁን እግዚአብሔር የተለያየ አይደለም። አንድ አምላክም እንዳላዳምጥ ለመጸዳጃ የሚሆንህን ቦታ ከሰፈርህ ውጭ አዘጋጅ አለ እግዚአብሔር። እሺ እናዘጋጃለን። ከትጥቅህም ጋር መቆፈሪያ ያዝ አለ። እንግዲህ ለመጸዳዳት ወደ ስትሄድ መቆፈሪያ ይዛችሁ ውጡ ብሏል እግዚአብሔር። ለምን? በምትጸዳዳበት ጊዜ በአፈር ቆፍረህ በአይነ ምድርህ ላይ መልስበት። አይነ ምድር ማለት ካካ ነው። ከካካችሁ በኋላ እንደ ድመት መልሱበት፣ ሸፍኑት አለ። ያንን ካካችሁን መልሱበት አለ። ለምን? እዚህ ጋር ነው ትልቁ ጉዳይ። አምላክህ እግዚአብሔር ሊጠብቅህ፣ ጠላቶችንህን በእጅህ አሳልፎ ሊሰጥህ በሰፈር ውስጥ ስለሚዘዋወር፣ ሰፈር ለሰፈር እግዚአብሔር ስለሚዘዋወር በመካከልህ አንዳች ነውር አይቶ ከአንተ እንዳይመለስ ሰፈርህ የተቀደሰ ይሁን አለ። አሜን ነው። ያን ነገር ካየ እንደሚመለስ ተናገረ። ካካ ባለበት ሰፈር እግዚአብሔር አይገኝም፣ ይመለሳል ካየ።
ትርጉም በዚያ ሰፈር ይሄን የሚያደርግበት የራሱ ሆነ ሪዝን አለው። ስለ ሪዝኑ እናወራለን። ግን እግዚአብሔር ካካ ባለበት ስፍራ አይገኝም አይደለ? ይመለሳል። ለዛ ስፔሲፊክ ሆነ ታይም በዛ ታይም ነበር እና አሁን እኛ አንደርናው አይደለም ክርስቶስ ፈጽሞታል። ባይዘይ አንዴ ይሄ ስለዚያ የሚገናኝ ነገር አይደለም። በጣም ይገናኛል። አንዴ ተረጋጋ። እግዚአብሔር በዚህ አይነት ቦታ ላይ አልገኝም ብሎ ተናገረ። በካካ በሚገኝበት ሰፈር ላይ አልገኝም ማለት እመለሳለሁኝ ብሎ ተናግሯል። ያ ነው አንደኛ ነው። ሁለተኛ እግዚአብሔር በሲኦል ውስጥ አለ አይደለ? በገሃነም ውስጥ አምኒ ፐርሰንት ነው። የትም ቦታ መገኘት ይችላል። ስለዚህ እግዚአብሔር በሲኦል ውስጥ አለ፣ ገሃነም ውስጥ ነው። የትም መሄድ መገኘት ይችላል የፈለገበት። እና እግዚአብሔር ገሃነም ውስጥ አለ ወይንስ የለም? አልኩህ እኮ የትም መገኘት ይችላል። አሁን እኔ ለይቼ እየጠየቅኩ ነው። እግዚአብሔር ገሃነም እሳት ውስጥ አለ ወይ? ወይኔ ነገርኩህ አይደል? እንደው እሱ አለ ማለት ነው። ሰዓት የትም ቦታ መገኘት ይችላል። የትም በቦታ የተገደበ አምላክ አይደለም እኛ የምናመልከው። እሺ በጣም ጥሩ። ስለዚህ ገሃነም ውስጥ አለ እግዚአብሔር። ገሃነም ውስጥ እግዚአብሔርም አለ፣ ዲያብሎስም አብሮ አለ አይደል? እዛው እግዚአብሔርና ዲያብሎስ ገሃነም ውስጥ። ዲያብሎስ መኖሪያው እዛ ነው። እግዚአብሔርም በገሃነም ውስጥ አለ፣ መገኘት ይችላል። አይዋ ስለዚህ እግዚአብሔር የፈለገበት መሄድ ማድረግ ይችላል። እግዚአብሔር ሽንት ቤት ውስጥ አለ፣ ውስጥ ሽንት ቤት ውስጥ የፈለገበት መገኘት ይችላል። ይችላል አይችልም አይደለም ጥያቄ። አለ ወይ ሽንት ቤት ውስጥ ወይንስ አለ ወይንስ የለም? ሽንት ቤት ውስጥ ካካ ውስጥ ነገርኩህ እኮ ቦታ የተገደበ አይደለም እኮ። ስለዚህ አለ ሽንት ቤት ውስጥ። ምን አይነት ጥያቄ ነው? ነገርኩህ። አያሻል ክርስቲያን አለ ሽንት ቤት ውስጥ አለ ብለህ። እሺ ከላይ ያለው ቅዱስ ሰላም እንዴት ነህ? አለ አልሐምዱሊላህ ደህና ነህ? አልጨረስኩም እኮ እሱ ተቀበረዋለህ። አልጨረስክም? እሺ ጨረስሽ። ንገረኝ መጀመሪያ እንዴ። ቆይ ቅዳሴ። እሺ ጥያቄ ምንድን ነው? የኔ አንድ እሺ ቅዳሴን አንድ እናስቀድመውና አንድ ጥያቄ እድል እንስተውና ጎዶ ትጠይቃለህ። እሺ ኦኬ። እሺ ቅዳሴ ጥያቄ ምንድን ነው? አዋይደር ያለው ነገር ትቀበለዋለህ? ቁርአንና ሐዲስ ላይ የተስማማ ከሆነ እንቀበላለን። እኛ አባቶች ያሉት ምናምን ብሎ ሂሳብ የለም እኛ ጋር። ስለዚህ ቁርአን አንድ ተረጋጋ እንጂ ቀስ በል ልመልስልህ። ቡሃይደርም የቁርአንና ሐዲስን ተናገረ፣ እሱን እንቀበለዋለን። ቁርአንና ሐዲስ ላይ ከሌለ ደግሞ የዛኔ እርማት እንሰጠዋለን። ማንም ሰው ቢሆን እሱ እንደዚህ ብሏል። እሺ ጠይቅ። ጂኒ ከኛ ጋር ወሲብ ያደርጋሉ፣ ጂኒ እህትና ወንድማማቾች አለን ብሎ ተናግሯል። እሺ ስለዚህ ልክፈትልህ ወይስ አዲስ ነገር የለውም እኮ። ጂኒ ምንድን ነው ታውቃለህ እኮ? አይደለም ጂኒ ወሲብ ከእናንተ ጋር ያደርጋል። አንዴ ወንድማማች ናቸው፣ ከዚያ በኋላ ወሲብ ያደርጋሉ። ሁሉንም እናያለን። ጂኒ ምንድን ነው ታውቃለህ ወይ አንተ? አይደለም ጂኒ ቆይ ያደርጋል። መጀመሪያ እንስማ። ስለ ጂኒ እኮ ስናወራ ጂኒ ምንድን ነው የሚለው ማወቅ አለብን። ቅዳሴ ካለ ላስረዳው። አዳምጥሽ ያደርጋል ወይስ አያደርግም? አዳምጥ፣ ተረጋጋ። ልመልስልሽ። ጥያቄ ጠይቅ አይደል? ልመልስልሽ። ጂኒ ደግሞ እኛ በአስተምህሮታችን ትክክለኛ ነው ብለን አንቀበልም። ምክንያቱም ኢየሱስ ክርስቶስ ወደዚህ ምድር የመጣ እነሱን ለማፍረስ ስለሆነ። በጣም ጥሩ። አሁን መልስ ልስጥህ። መጽሐፍ ቅዱስ ስለዚህ አንድ ተረጋጋ። ስለዚህ ቆይ ጋር አትበለን እንጂ ተረጋጋ፣ ቀስ በል፣ ሰከን በል፣ እንደሱ አውራ እንጂ። ስለ ጂኒ የመናገር ሞራል የለውም ክርስትና። ምክንያቱም እግዚአብሔር ጂኖችን ከምን እንደፈጠራቸው የተናገረበት ቦታ የለም። ጋኔን ከምንድን ነው የተፈጠረው? ስለዚህ ኡስታዛውን ስለዚህ አንድ ጊዜ ቆይ፣ ስለዚህ እንተዋትና ስለ ጋኔን የመናገር ሞራል ያለው ኢስላም ነው። አሁን ለማነጻጸር ራስህ ወደ ክርስትና የግዴታ ስለወሰድክ አንድ እስኪ ክርስትና ስለ ጋኔን አፈጣጠር ያውቃል ወይ? አንድ የሚያውቀው ነገር የለም። ጋኔን ከምንድን ነው የተፈጠሩት ጋኔኖች? ቅዳሴ አሁን ወደ ሌላ ሽፍት አታርገኝ። አንተ ራስህ እኮ ነህ ክርስትና በእኛ ገድ ብለህ ክርስትናን አነጻጸርክ። የለም አንዴ ጂኒ ክርስትና ወንድማማቾች የለም ያለ አንድ ክርስቲያን አለ ስለ ጋኔን ከኔ ጋር ማውራት የሚችል? እንደ እስልምና ስለ ጋኔን የገለጸ ማንም የለም። የትኛው መጽሐፍ ሊጠይቀው እሱ አንዴ አይወልህ ጠይቅና መልሱን አዳምጥ። አትደረብ።
ትልቅ ሰው ነህ እኮ አክብረኝ። ምን ይሻላል ፈጣሪ ሰላም አለይኩም። አዳምጠኝ አንዴ። አሪፍ ሰላም ጂኒ የትና ወንድማሞች ቆይ ቅዳሴ አተ ቅዳሴ ይሰማኛል? አዎ ምን መሰለህ፣ አንደኛ ተረጋጋ፣ ሁለተኛ አንተ እንደ ፊንጣ መዘልክ ከሆነኛ አብረን ስንዘልክ አንውልም። ገባካ? መጀመሪያ ቆይ ተረጋጋ። ሁለት ጥያቄ ጠይቃል። መጀመሪያ ጥያቄው ይመለስልህ። ምን ሆነ ነው? ተረጋጋ። ጥያቄ ነው የጠየቀው። የመጀመሪያ የጠየቀው ጥያቄ አለ። እሱ ጥያቄ በአግባቡ ይመለስና ቀጣይ ጥያቄ አለ። ወደ ቀጣይ ጥያቄ እንሄዳለን። ቆይ ልክፈትላችሁ። ቆይ ተረጋጋ። ጥያቄውን ጠይቀሃል አይደለ? ሙሉን ትከፍተዋለህ? ሙሉ ቪዲዮ አለክ? አለኛው ከፍትላለሁ። እሺ ትልቁ ላይ አድርገው ሙሉ ቪዲዮን ይክፈተው እሱ። ኦኬ ከመጀመሪያው ጀምሮ እንስማው ሙሉ። እንደውም እንደሱ ምን ሰማው አሪፍ ቪዲዮ ክፈት። እሺ ልከፍት ነው። ቪዲዮ ክፈት። ልከፍት ነው እኮ ክፈት። ቆይ አንዴ እስከዛ ጠብቁኝ እኮ ስንት ደቂቃ እንጠብቅክ? ቆይ ሁለት ደቂቃ። እሺ 2 ደቂቃ ሚውት አድርገህ ተቀመጥ። ሌላ ሐሳብ ውስጥ እንዳገባ። እሺ እሱን ቪዲዮ ራሱን ይዘህ መተህ ቪዲዮ ስከፍት እንቀጥላለን። ካሉን አቀጥልም። ሁሱ ቅድም እግዚአብሔር ሁሉም ቦታ አለው ሲል የነበረው ልጅቱ ነው። ሚውት ነው እሱ። አሎ እሺ እንትን መለኮት አንተ ውስጥ አለ እንዴ? አዎ አንተ ውስጥ አለ? አዎ በመንፈስ ቅዱስ እኛ ውስጥ ይኖራል። አይ አንተ ውስጥ መለኮት አለ? መንፈስ ቅዱስ እኔ ውስጥ አለ። በመንፈስ ቅዱስ ነው የተቀበለው። መለኮት አይደለም። በመንፈስ ቅዱስ ነው መለኮት ራሱ አንተ ውስጥ አለ? በመንፈስ ቅዱስ አማካኝነት አለ። ኦኬ። ስለዚህ ሰዎች ለአንተ ቢሰግዱ አንተ ውስጥ ላለው አምላክ ቢሰግዱ መስገድ ይችላሉ? አይችሉም። እኔ አምላክ አይደለሁም። አይ አንተ ውስጥ ላለው አምላክ እሱ ችግር የለውም። ማለትም ለኔ መስገድ አለባቸው ሳይሆን አሁን ለምሳሌ ቆይ ተረጋጋ። ኢየሱስ ክርስቶስ ውስጥ አምላክ ተገልጦ ነበር አይደለ? ሰውነት ውስጥ እሱ ራሱስ አምላክ ነበር። ሰውነቱ አምላክ ነው። መለኮት ነው ስጋ የሆነው እንጂ እሱ ሌላ እኮ ሰውነቱ መለኮት ነው ወይ? ሰውነቱ መለኮት ነው አይደለም? ኦኬ። ሰውነቱን ታመልከዋለህ? መለኮትን ነው የምናመልከው። መለኮቱ ነው ስጋ የሆነው ማለትም ከስጋ ጋር የተዋሃደው። በጣም አሪፍ። በቃ ገባን። ስለዚህ አንተ ለኢየሱስ ስትሰግድ ኢየሱስ ውስጥ ላለው አምላክ ነው እንጂ ለስጋው አይደለም። ነገርኩ እኮ እሱ ራሱ መለኮት ስጋ ሆነ ነው የሚባለው እኮ ገባኝ። ለኢየሱስ ስትሰግድ ኢየሱስ ውስጥ ላለው አምላክ ነው እንጂ ለስጋው አይደለም አይደለ? ያ መለኮት እኮ ነው ስጋ የሆነው። እሱ ራሱ ኮንቨርት ሆነው እኮ ወደ ስጋ ነው። ኦኬ። መለኮት ተለውጦ ነው ስጋ የሆነው? አዎ መለኮት ስጋ ሆነ ይላል። ኦኬ። እስቲ መለኮት ስጋ ሆነ የሚል ጥቅስ ስጠን እስቲ። ዮሐንስ ክፈትልኝ እስቲ። ዮሐንስ ወንጌል እናውቀዋለን፣ ንገረን። ዮሐንስ ወንጌል 1:14 እሱ ቃልም ስጋ ሆነ ነው የሚለው። ያው መለኮት አይደል ታዲያ ቃል? ኦኬ። ኦኬ። ስጋ ያልሆነ መለኮት አለ? ምን አልከኝ? ስጋ ያልሆነ መለኮት አለ ወይ? አዎ። ስንት መለኮት ነው ያለው? አንድ መለኮት በሶስት ነው ተገለጸው። ኦኬ። አንዱ መለኮት ስጋ ሆኗል ወይስ አልሆነም? አንዱ መለኮት አዎ ስጋ ሆኗል ወይስ አልሆነም? ሆኗል። ስጋም ሆኗል። ስጋ ያልሆነው አብም አለ፣ መንፈስ ቅዱስ አለ። ሁለት አረክብኝ። አሁን አንተ እዚህ ግራ ልታጋባን ነው የመጣከው ወይስ ልታስተምረን? አንዱ ሆኗል አለ። ነገርኩ። አንድ መለኮት የፈለገውን ማድረግ መሆንም ይችላል እኮ። የፈለገው መሆን ይችላል። አውቁ የፈለገው መሆን ይችላል። ችግር የለውም። ስጋ ሆኗል ወይስ አልሆነም? ያ በከፊሉ ስጋ ሆኖ በከፊሉ ደግሞ እዛው መሆን ይችላል። ኦኬ። በከፊል ይችላል። መንፈስ ቅዱስ ለምሳሌ
በከፊል በስጋ አልተገለጠም። ምን በከፊል ስማኝ፣ መጀመሪያ እሱ ሁሉን እንደሚችል እመን እኮ። ሁሉን ማድረግ ይችላል መለኮት? አዎ። እንዴት ነው የማይችለው? እሺ እንትን ዛፍ ቂቤ እየቀባ ዛፉን ማምለክ ይችላል? ያኮ ማድረግና መሆን ይለያያል። ኦኬ እሺ ለምሳሌ ፈጣሪ ደደብ መሆን ይችላል? ምን አይነት የጅል ጥያቄ ነው እኮ። ጅል ነኝ እኮ አታውቅም እንዴ? ጅል እንደው ጅሉ ነው የሚባለው እዚህ ነገር። ኧረ አሰግጣ በስነ ስርዓት ጠይቂኝ። አይ ጅል እንደው እንኳን አታውቅም፣ ጅሉ እኮ ነው የሚባለው። ኮመንት ላይ እንደውም ጅሉ ነው የሚሉኝና ፈጣሪ እንትን ደደብ መሆን ይችላል? እኛው ህፃናቶች ነን እንደዚህ የምንጨቃጨቀው። እኔ ህፃን ነኝ። መልስልኝ። አሁን ሁሉን መሆን ይችላል ስላልክ አይ እኔ ካንተ ጋር መቀጠል አልፈልግም። እኔ ከህፃን ጋር ምን ያደርግልኛል? ባይሆን እሱ ጥያቄ ልጠይቅ፣ አንድ ጥያቄ። ኦኬ እሺ በቃ የመጨረሻውን ጥያቄ መልስ። ሰዎች አንተ ውስጥ ላለው አምላክ መስገድ ይችላሉ? አይችሉም አልኩ እኮ። ለምን? እኔ ውስጥ ያለው እነሱ ውስጥም አለ ሲጀመር። እኔ የሚያመል እኮ አንተ ውስጥ ላለው መለኮት ሰዎች መስገድ አይችሉም? ማምለክ አይችሉም? መለኮት ሰዎች ሲጀመር እሱ ማምለክ የፈለጉ ሰዎች እንዳለ መንፈስ ቅዱስን ይቀበላሉ። ኖ አይደለም። እኔ እሱ አይደለም ጥያቄ። አንተ ውስጥ ያለውን አምላክ ሰዎች ማምለክ አይችሉም ወይ? በነገራችን ላይ ያጀማ ስሙ ማን ነበር? የታለ? እስቲ አውራ ሊክ አላየሁክ። የታለክ? እንትና ጎዱ እሱ ውስጥ አምላክ አለ። አምላክ አብሮት ይዞራል። አሁን ጭፈራ ቤትም ሲገባ አብሮት ይገባል። ሌላ የት ይገባል? በቃ በሚገባበት ሁሉ እንትን ይላል። አሁን ድንገት የሆነ ዝሙት ራሱ ቢሰራ አብሮት አለ። አረ በቃ ጉድ ነው። በቃ ይዞት ነው የሚዞረው አምላኩን። የሚገርማችሁ ነገር ማለት ነው። ገራሚ ትምህርት ነው ያስተማረን ዛሬ። እና እስቲ ለመጨረሻ ጊዜ ጣዖት ውስጥ አምላክ አለ? ጎዱ ለምንድን ነው እንትን የምትለኝ? ነገርኩህ እኮ ብራዘር። አይ ጣዖት ውስጥ መለኮት አለ? ጣዖት ውስጥ ያው ለምሳሌ አንድ እንትን የሚባል አለ ቤተክርስቲያን። አክቹሊ ቤተክርስቲያን አይደለ፣ የሰይጣኖች ቸርች አለ። እና እዛ ቸርች ውስጥ ወንድና ወንዶች፣ ሴትና ሴቶች ምናምን ዝሙት ይፈጽማሉና ጣዖት ይመለካል። ሉሲፈር ማለት ነው። ዋናው ሉሲፈርን ታውቀዋለህ? ባፎሚት የሚባለው እና እዛ ሰይጣን ይመለካል። እሱ ውስጥ መለኮት አለ? የትኛው መለኮት? ምን አይነት መለኮት? አንተ የምታመልከው ነው አንተ ውስጥ ያለው? ኧረ የለም። ኦኬ የሌለበት ቦታ አለ። ማሻአላ ማሻአላ። ይሄው መለኮት የሌለበት ቦታ ተገኝቷል። ሁሉም ሰው ውስጥ አለ ብያለሁ እኔ። ኦኬ የሌለበት ቦታ አለ ማለት ነው። የተገደበ ነው አምላክክ። እሱ ራሱን ሊሚት ማድረግ ይችላል። ኦ ማሻአላ ማሻአላ። ለምሳሌ ክርስቶስ የመጨረሻ የቂያማን ቀን ማያውቀው ራሱን ሊሚት አድርጎ ነው። በቃ ፈጣሪ ሁሉም ቦታ አይገኝምና የፈለገውን ማድረግ ይችላል። የፈለገውን ማድረግ ይችላል ማለት እኮ ራሱንም ሊሚት ማድረግ ይችላል ማለት ነው። በቃ ፈጣሪ ሁሉም ቦታ አይገኝም። በቃ ጨርሱ ማለት ነው። የተገደበ ራሱን ሊሚት አድርጎ ፈልጎ ነው ያንንም። እሺ ጥያቄ አለኝ። እሱ ልጠይቅህ። ጥያቄ ምንድን ነው? በእስልምና ሰይጣን የሰው አፍንጫ ውስጥ ይኖራል? እሺ ምሳሌያዊ ንግግር ነው። ነብዩ ሰለላሁ ዐለይሂ ወሰለም ተናግረውታል። ያ ማለት ሰውየው ውዱ ካላደረገ ሰይጣን በእርሱ ላይ ያንን ነገር ወደ አምልኮ እንዳይሄድ መገፋፋቱን ወይንም ማነሳሳቱን ለመግለጽ የተነገረ ቃል ነው እንጂ ሰይጣን እዚህ ይኖራል ማለት አይደለም። ሰይጣን የሚኖርበት የራሱ የሆነ ስፍራ አለው። አለኮ እሱ የሚኖርበት ስፍራ ላይ እያልኩህ ነው። የራሱ መኖሪያ ቦታ አለው ሰይጣን። ላሳየህ ማስረጃውን። ሰይጣን የላይኛ አፍንጫችሁ ነው ስትሪላችሁ ውስጥ ማታውን ያሳልፋል ይላል። አውጣው። እሺ በቃ አሳየን። እኔ ልስጥ። እኔ ፎሎወር የለኝም መክፈት አልችልም። ችግር የለም። እኔ አውጣለሁ። ሐዲስ 3295 ሳሂህ ቡኻሪ ሳሂህ ቡኻሪ። እሺ 3295 3000
295 የሚያወራው ስለምንድን ነው? ቅድም እንዳልኩ ስለ ኡዱ ነው። ዝም ብሎ እንደው ሰይጣን እዚያ አፍንጫ ውስጥ ይዞራል ማለት አይደለም። ስለ ኡዱ እያወራ ነው። አንብብላ ሐዲስ ምን እንደሚል ቅድም እንደተናገርኩት ኡዱ ሳያደርግ ከዚያ በኋላ ይሄ አፍንጫው ኡዱ ስናደርግ ጊዜ ከኡዱ ስነ ስርዓት መካከል አፍንጫን ማጽዳት የሚለው ነው። ያንን ባለማድረጉና ወደ ሶላት ባለመሄዱ ሰውየው ሰይጣን በእርሱ ላይ እንደተጫወተበት የሚገልጽ ነው። አምልኮ በመራቁ ሰውየው ማለት ነው። ገብተዋል። ምን ይላል መሰለ ሐዲሱ ላይ ኢደስተይቀዘ አሐዱኩም ሚን ነውሚሂ ሚን መናሚሂ አንዳችሁ ከእንቅልፉ ከነቃ ወይንም ከተነሳ አሉ ነብዩ ሰለላሁ ዐለይሂ ወሰለም ፈተወዳ ኡዱንም ሲያደርግ ጊዜ ፈልየስተንፊር 3 መራት 3 ጊዜ ውሃን በማስገባት ያስወጣ ፈኢነ ሸይጣን የቢቱ ዐላ ኸያሽሚሂ ሰይጣን በአፍንጫ ውስጥ ያድራልና ብለው ተናገሩ። ስለዚህ ከኡዱ ጋር በተያያዘ እንጂ የተናገሩት ዝም ብለው ቃሉን ሰይጣን በሰው ልጅ አፍንጫ ላይ ያድራል ብለው ዝም አላሉ። ያንተ ቆርጠህችን ቃል ብቻ ነው ያመጣው። ያ የተናገረው ከኡዱ ጋር ስለሆነ ነው። ቅድም እንደነገርኩ ያው ነብዩ ሰለላሁ ዐለይሂ ወሰለም ናቸው ስለ ኡዱ እየተናገሩ ነው። ላላሳየ ኡዱ ማድረግ ኡዱ በሚያደርግ ጊዜ ሰውየው ያንን ነገር አላደርግም ብሎ ኡዱ ሳያደርግ በእንግሊዝኛ እናንብበው ችግር የለም። ያው ወደ አማርኛ ቀይርልሃለሁ። እሺ ከእናንተ አንዱ ከእንቅልፉ ቢነቃና ውዱ ቢያደርግ አፍንጫውን 3 ጊዜ ይጠበው ነው የሚለው ይጠበው። ምክንያቱም ሰይጣን በአፍንጫ ውስጥ ያሳልፋል። አይዋ እስኪ ዙም አውት አድርገው ትንሽ። እሺ አማርኛው ራሱ እኮ ሴንስ አይሰጥም። ምንድነው በአፍንጫ ውስጥ ያሳልፋልና ምን ማለት ነው? ሻውሽ እንግሊዘኛ ፈልገው እኮ ያ ምን የተለየ ፎር ሰይጣን ስፔንድስ ዘ ናይት ኢን ሂዝ ኖስትሪልስ ይላል። ሰይጣን ለምንድን ነው አፍንጫ ውስጥ ሰይጣን ያድራል የተባለው? ከምን አንጻር ነው? ውዱ ባለማድረጉ ሰውዬው ውዱን የማያደርግና ሶላቱን የማይሰግድ ከሆነ ሶላቱን የማይሰግድ ከሆነ ሰይጣን የሙስሊም አፍንጫ ውስጥ አለ። በቃ ይሄን ነው ሰይጣን በሙስሊም አፍንጫ ውስጥ አለ ማለት ይኖራል ማለት ሳይሆን ያንን ሰውዬው ውዱ ሳያደርግ ቢቀር ከሶላት ይዘናጋል። ውዱ የሚደረገው ለሶላት ነው። ዘለቀ ገብቷል። ሶላትን አምልኮን አልሰራም ብሎ ሰውየው ሲዘናጋ ጊዜ ሰይጣን በእርሱ ላይ ስራውን እንደሰራ ለመግለጽ ነው። ከሰይጣን በሌላ ሐዲስ ላይ አንድ ሰው ተነስቶ ለሱብሒ ውዱ ባያደርግና ባይሰግድ ባለ ሸይጣን ፊ ኡዙኒሂ አሉ። ሰይጣን በጆሮ ላይ ሽንቱን ሸንቶበታል አሉ። ያ ማለት ቆሞ ሰይጣን እንደዚህ ጭር ያደርጋል በጆሮአችን ላይ ማለት አይደለም። ከሶላት ሰዎችን በማዘናጋቱ በእነርሱ ላይ ስራውን እንደሰራ ለመግለጽ የተነገረ ቃል ነው እንጂ ሰይጣን የራሱ የሚኖርበት የሆነ ስፍራ አለው። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሰይጣን በባህር ላይ በዙፋኑ ላይ በባህር ላይ ዙፋኑን አስቀምጦ በዚያ ላይ ተቀምጦ ይገኛል። ከዚያም ሰራዊቶችን ይልካል በአደም ልጆች ላይ እንዲወሰውሱ እያለ ይናገራሉ። ስለዚህ የሚኖርበት የራሱ የሆነ ስፍራ አለው ሰይጣን። እዛ ጋር እኮ ግን ሰይጣን ምሽቱን የላይኛው አፍንጫ ኖስትሪል ውስጥ ያሳልፋል እያለ ከለኛ አይደለም እንዴ? ለምን ሪዝኑን እንመጣበታለን። አንድ ያዳምጥ ከራሴ በነግረህና በተረጉምልህ ከየት አመጣኸው ልትለኝ ነበር። ነገር ግን አንተ ቀጥታ ያልከው መጀመሪያ ላይ ሐዲስ ላይ ምንድነው ሰይጣን በሰው ልጅ አፍንጫ ላይ ያድራል አልከኝ። አይ እርሱ የሚናገረው ከኡዱ ጋር በተያያዘ ነው ብዬ ነገርኩህ። አይ አውጣና አሳየኝ ካላሳየኝ አልክ። አሳየሁ። ቀጥታ ቃሉን የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ገብቶሃል? አንድ ሰው ሶላትን አሳየኝ አላልኩም እኮ አሳየኝ ብለህ እኮ ነው የከፈተው። ሐዲሱ ቨርሱን ራሱ የነኝ የሰጠው አውቀዋለሁ። የት እንዳለ ስለማውቅ ነው። ገና ሳላወጣው በፊት የነገርኩህ ሐዲስ ያው ራሱ ነው የተናገርኩት። ገብቶሃል? እየተናገሩ ያለት ያንን ከኡዱ ጋር በተያያዘ ነው። አንድ ሰው ሶላት መስገድ አለበት። ያን ሶላት ትልቁ የአምልኮ ስርዓት ነው። ያን ለማድረግ ደግሞ ቅድመ ሁኔታ አለው። ምንም የሚባል ኡዱ የሚባል አለው። ሰውየው ግን ይሄንን ሶላት ላለመስገድ ኡዱ ላለማድረግ ያንን ይሄን ትልቅ የአምልኮ ስርዓት አልሰራም ካለ ሰይጣን በእርሱ ላይ ስራውን ሰርቷል ማለት ነው። ለዚያ ነው ነብዩ ሰለላሁ ዐለይሂ ወሰለም ኡዱ ካላደረገ ሰይጣን በጆሮ ውስጥ ያድራል ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ከዚያ ጋር በተያያዘ እንጂ ዝም ብሎ ሰይጣንና በእርሱ ላይ ያድራል ማለት አይደለም። ይሄ ነው። እሺ አሁን እኔን ወደዚህ እስልምና ነው የምትጋብዙኝ? እኔ ሰይጣን አፍንጫ ውስጥ እንዲገባ ተረጋጋ እንጂ አምላክህ እግዚአብሔር በዲያብሎስ አፍንጫ ውስጥ አለ የለም? እግዚአብሔር በሰይጣን አፍንጫ ውስጥ ይሄን እንጨርስ። እግዚአብሔር በሰይጣን አፍንጫ ውስጥ አለ የለም?
ይሄን እንጨርስ አልኩ እኮ መጀመሪያ ይሄን ለአምሳኛ ጊዜ አልመልስልህም 4 ጊዜ 5 ጊዜ ደጋገምኩልህ ከዚያ ሌላ መልስ እሺ ማስረጃ ስጥኝ ያልኩ ወይ ማስረጃ ከዚሁ ከሐዲሱ ላይ ከኡዱ ጋር በተያያዘ እንደሆነ ያ ደግሞ ትልቁን የአምልኮ ሶላትን ባለመስገዱ ምክንያት የተነገረ ምሳሌያዊ ንግግር እንደሆነ ሰይጣን የራሱ የሚኖርበት ስፍራ እንዳለው ሁሉ ተናገርኩኝ ይሄ ጨረሰን አምላክ እግዚአብሔር በሰይጣን አፍንጫ ውስጥ ይኖራል አይኖርም ማስረጃ አለ እየጠየቅኩህ ነው ጥያቄ ነው እግዚአብሔር በሰይጣን አፍንጫ ውስጥ አለ የለም አምላክ ማስረጃ ካለስተኝ እኔ ቅድም ብያለሁ አምኒ ፐርሰንት ነው ብያለሁ ጥያቄ ነው የጠየቅኩህ የለም ካልከኝ ችግር የለውም አምላክ የተገደበ ነው ማለት ነው አይ አለ ራሱን ሊሚት ማድረግ ይችላል ስለዚህ እግዚአብሔር በሰይጣን አፍንጫ ውስጥ አለ የለም አሳየኝ መጀመሪያ ጥያቄ ነው የተጠየቅከው አሳየኝ የሚባለው አለ ብዬ ከራሴ ብናገር ኖሮ ነው ስለዚህ ጥያቄ እግዚአብሔር በሰይጣን አፍንጫ ውስጥ በአንድ ቃል ልመልስልህ አምኒ ፐርሰንት ነው የትም መገኘት ይችላል እሺ ስለዚህ ጥያቄው አሁን አለ ወይንስ የለም እግዚአብሔር በሰይጣን አፍንጫ የትም መገኘት ይችላል የትም የሚል መልስ አይደለም የጠየቅኩት ጎዱ ይኸውልህ ህፃን አይደለንም አታጫጭው ሰው ትልቅ ሰዎች ነን ጊዜ አለን የሁሉ ህዝብ አለ ስለዚህ ለተጠየቀው በግልጽ መልስ እግዚአብሔር በሰይጣን አፍንጫ ውስጥ አለ ወይንስ የለም አንተ ለምን አሰጠኝም ቆይ እግዚአብሔር በሰይጣን አፍንጫ ውስጥ አለ ወይንስ የለም ነገርኩ አለ ነገርኩ የትም መገኘት ይችላል ስለዚህ አለ ያለና አስቡት ስለዚህ እግዚአብሔር በሰይጣን አፍንጫ ውስጥ ስላለ በሰይጣን አፍንጫ ውስጥ የሚኖርን አምላክ ታመልካለህ ቆይ የእናንተ አላህ የትም አይኖር የሆነ ሊሚትር ነው ማለት ነው እናንተ ስለዚህ አላህ ነው መልሱ ለእግዚአብሔር አንተም እኮ ወደ ኢየሱስ ወደ እግዚአብሔር መጣ እኮ ያን ጥያቄ ለመሸሽ አይደለም እኔ ስለ አምላኬ ስለ አላህ በደንብ መልስልሃለሁኝ አሁን ጥያቄው እግዚአብሔርን እንጨርስ መልስ ከሌለ የለኝም መልስ ብለንና ችግር የለው እንሄዳለን እግዚአብሔር በሰይጣን አፍንጫ ውስጥ ይኖራል ብለውናል ሄደች እሺ ይኖራል ይሄንን ተቀበልና ታዲያ በዲያብሎስ በሰይጣን አፍንጫ ውስጥ ያለን አምላክ እንዴት አምላክ ነው ብለህ ተቀበልክ እንዴት ተስተዋልከዋለህ እስኪ መጀመሪያ አስጠኝ አንተ ማስረጃውን ስጠኝ ማስረጃ ለምኑ ማስረጃ ቅድም ያልከኝ ምን እንዳልኩ ኢየሱስ እግዚአብሔር የሰይጣን አፍንጫ ውስጥ አለ አልከኝ ስጠኛ ጥያቄ እኮ ተጠየቀው አንተ አለ ብለህ መለስክልኝ እኮ ላሳይ ያልከን ነበር እንዴ ምንድነው ማሳይ እኔ አለ አላልኩም ሲጀመር የትም መገኘት ይችላል አልኩ የትም መገኘት ይችላል ማለት ምን ማለት ነው ፈለገውን ቦታ መርጦ መገኘት ይችላል ማለት ነው እንጂ ይኖራል አላልኩም ስለዚህ እግዚአብሔር የሌለበት ቦታ አለ የለም የፈለገው ቦታ ውስጥ መገኘት ይችላል ራሱን መገደብም ይችላል አፍንጫ ከቦታዎች ነው አይደለም ራሱን መገደብም ይችላል እዛ ውስጥ ላለመገኘትም ይችላል አይችልም ሳይሆን አለ የለም እግዚአብሔር በሰይጣን አፍንጫ ውስጥ አለ የለም ነገርኩ እኮ እሺ ከላይ ክርስቲያን አለ